ጸጋ እግዚአብሔር ከተለየው ድቀት አለው ማለት ውድቀት ላይ ነው ማለት። ስለዚህ ሕፃናትም ማንኛውም በክርስቶስ አምኖ ያልተጠመቀም ሰው በዚህ ድቀት ውስጥ ያለ ነው። ምክንያቱ ልጅነትን ያላገኘ መንፈስ ቅዱስን ያልተቀበለ እስከሆነ ድረስ ማለት። ስለዚህ ከዚህ አንጻር እንዲህ አይነት ማንነት ውስጥ የሚኖር ሰው ነው። የንዕማንም ታሪክ ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምረን የምንመለከተው ታሪክ አለ። ንዕማን በለምጽ የነደደ ሰው ነበረ። በለምጽ መንደዱ የኛ በኃጢአት ሁሉ ወይም ደግሞ በአዳም በደል ምክንያት በድቅድቅ ጨለማ ውስጥ መኖርን የሚያጠይቅ ነው። ዘን ወደ ነብዩ ሄደ በዮርዳኖስ ተጠመቅ አለው። ከዛ በኋላ ደግሞ ትድናለህ ሲለው ኖ ሌላ ወንዞች አሉ አይደል እንዴ? ለምንድን ነው ሀባናና ፋርፋ የሚባሉ ትላልቅ ወንዞች እኮ አሉ። ለምንድን ነው እቺን ጥንጥ የምታክል ወንዝ ጋር ሄደ ተጠመቅ የሚለኝ ብሎ ተቆጣ ይላል። ንጉሥ ስለነበረ ነው። ነብዩ ያለህን አድርግ። ትልቅ ነገር አዞ ቢሆን ኖሮ ታደርግ ነበር። ነገር ግን ነብዩ ጥቂት ነገር አዘዘ፣ ያንንም አድርግ ትድንም አለ ብለው ደንገጥሮቹ ወይም ደግሞ ሰራተኞቹ ይነግሩታል። ሄዶም 7 ጊዜ ብቅ ጥልቅ ሲል እንደ አዲስ ሕፃን ቆዳ ያለውን ሰውነት ይዞ ማንኛውም በድቀት ማንኛውም በዚህ በመቁሰሉ መጉደል በልጅነት ማጣት ውስጥ ያለ ማንኛውም ሰው ቢሆን በዚህ በተሰጠው ምስጢር በኩል ካልሆነ በስተቀር ከነበረው የልጅነት ጸጋ ወይም ደግሞ ካልነበረው ከልጅነት ጸጋ ከሌለው ከመንፈስ ቅዱስ ጸጋ ሊሳተፍ አይችልም ማለት ነው። በዚህ ምስጢር ካልሆነ በስተቀር ወደዚህ ልጅነት ወደ መንፈስ ቅዱስ ስጦታ ወደ መንፈስ ቅዱስ ጸጋ ሊመጣም ሊቀበልም አይችልም ማለት ሶ አዳማዊ ድቀት ስንል ወይም ደግሞ በአዳማዊ ማንነት አሉ ስንል ምን ማለት ነው? መንፈስ ቅዱስን ያልተቀበሉ የእግዚአብሔር ልጅነትን ያላገኙ ናቸው። የእግዚአብሔር ልጅነትን ያላገኘ ደግሞ ልክ እንደ አዳም የተራቆተ ወይም ደግሞ አዳማዊ ሰውነት የያዘ ተብሎ ይገለጽለታል። ይሄን እያልን እንደሆነ ልትረዱ ያስፈልጋል ማለት ነው። እግዚአብሔር ይስጥልን፣ ቃሉት ያሰማልን፣ ይወዲ እግዚአብሔር ያክብርልን፣ በእድሜው ጸጋ ይጠብቅልን። እሺ ቀጥሎ ኢዮባ ኦራቡ ለማድል ልስጥ ፈቃደኛ ሆነ ሰው አንድ የምጠይቃችሁ ጥያቄ አለ። ኢዮባ ማውራት ትችላለህ? አዎ እችላለሁ። እሺ ሜቢ ኢዮባ ሀሳብ እንድሰጥበት የምፈልገው አሁን የዋዲ ያወራው ነገር እንዳለ ሆኖ አንዳንድ የሚነሳ አርጊውመንት አለ። እርሱ ምንድን ነው? አንዳንድ ወንድሞቻችን ጋር በደንብ ልታብራራው አሁን የዋዲ አዳማዊ ማንነት ስንል ምን ማለት እንደሆነ ተናግሯል። ሜቢ ኢዮባ እንድትመልስልኝ ነው። ከዛ ወደ ከአዳማዊ ማንነትና ከክርስቶሳዊ ማንነት ውጭ ሌላ ማንነት አለ እንዴ? እስከማውቀው የለም። ሰው ሲወለድ አዳማዊ ነው የሚሆነው። ለምሳሌ አብርሃም እንግዲህ የእግዚአብሔር ሰው ከሆነ በኋላ ሰዎች በመገረዝ እስራኤላዊ ይሆኑ ነበር አይደል? አይሁዳዊ ይሆኑ ነበር ወይንም ደግሞ የእግዚአብሔር ሕዝብ ይሆኑ ነበር አይደለ? በመገረዝ ምናዊ ተባሉ? አብርሃማዊ ወይም እግዚአብሔራዊ ሆኑ፣ የእግዚአብሔር ሆኑ። ሰዎች በሐዲስ ኪዳን ክርስቲያኖች በመጠመቅ ክርስቶሳዊ ይሆናሉ። ያልተጠመቁስ አዳማዊ ሆኖ ነው የሚኖሩት። ምክንያቱም ውልደታቸው ከአዳም ስለሆነ ማለት ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚያሳየን ይሄን ነው። የመጽሐፍ ቅዱስ ጥቅሶች ተነስተዋል። እንደው አሁን ሳይሆን ልክ ድንገት እንትን ስትለኝ እንደ አጋጣሚ አጠፋሁት፣ ግን በኋላ ላይ አነሳዋለሁ። ሊቀ ሊቃውንት ስማ ከሆነ በጥምቀት የሚገኙ ጸጋዎች ብለው የገለጿቸው አሉ። በጥምቀት የሚገኙ ጸጋዎች ብለው ከጠቀሷቸው መካከል ባሳያችሁ እንደው በጣም ደስ ይለኛል። ቅድም እንዳልኩት ተባራሪ ዝም ብለን እኛ የምናነሳው ሐሳብ አለመሆኑ ሰዎች እንዲያውቁ በጣም አብዝቼ ፈልጋለሁኝ። እሱን ላሳያችሁ። እሺ ይቅርታ አድርጉልኝ፣ በጣም ጋዲ ነው ድንገት አስደንግጦኝ እዚህ እንዲህ እንደሆነ ያደረገኝ እንጂ አስቀምጬው ግን እንትን አልያዝኩበትም ነበር። የሚገርመው ነገርና ዮሐዲ አሁን ያነሳውን ዲያቆን ያረጋል
የሚያብራራውን ሐሳብ ነው ያነሱትና እሱ ላይ ክርስቶስን ከመልበስ ጋር ያይዘው በጣም ሰፊ ማብራሪያ ይሰጣሉ። ይቅርታ በጣም አንተች አፕሊኬሽን ቶሎ የምታጠፋው ነገር አለባት። በጸጋው ድናችኋል አለ። ከዛን በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለ ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በምን አድኗችኋል? በእምነት። ከላይ እዚህ ጋር ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው ድናችኋል ሲል በጸጋው መዳን ማለት አምኖ በመቀበል ማለት ነው እንጂ ቤት ተቀምጠ ጸጋው በቃ እንደ ክርስቶስ በመስቀል ላይ አንዴ ሞቷል እዛን ከሌ የሚባል ሙስሊም ድኖልኛል ብለህ እንድትል አይደለም። ጸጋው በእምነት በቃ ጸጋው ያለ እምነት የሚል አንድ ጥቅስ የለም መጽሐፍ ቅዱስ ላይ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እዚህ ጋር መሰረታዊ ጉዳይ ቅድም ዲያቆን ያረጋል ሲያብራራ አጽንኦት ስጡት ብሎ ጋር ያስደገመው ፓርት ላይ ምን ብሏል? ከእግዚአብሔር የሆነው ነገር ፈጽሞ አልቋል ወይም ተፈጽሟል። ከእርሱ የሆነ ነገር የቀረ የለም። ይሄ ከእርሱ የሆነው ፈጽሞም የተሰጠንን ግን ምን ማለት አለብን? ለኔ ነው ብለን መቀበል አለብን። ይህን ካልተቀበልን ድህነትን አናገኝም። እሱ ምን ሁሉ እዛ መዳን ውስጥ ለኔ ነው ብለን መቀበል አለብን። ክርስቶስ ሞቷል የሚለው ላይ እኮ ሳይንቲስቶችም እኮ ይናገራሉ አይደል? የታሪክ ባለሙያዎችም አዎ ኢየሱስ የሚባል ሰው እኮ እንደሞተ አንዳንድ ፍንጮች አሉ ብለው እኮ ሊያወሩ ይችላሉ፣ ያወሩም አሉ። ይሄ ግን ለነሱ ለድህነት አይደለም። ይሄ ለነሱ ምንድነው? ዕውቀት ነው። ድኖልኛል እምነት ነው። ለኔ ነው እምነት ነው። እንዲህ ስንል ነው ድህነትን የምናገኘው። ከዛስ ማንም እንዳይመካ ከስራ አይደለም ማለት። እዚች ጋር አንድ ነገር ማሳየት ፈልጋለሁ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲባል እንደ አዲስ ልጅነትን አገኘን ነው። ይሄን ልጅነትን ያገኘ ነው መታደስን ያገኘ ነው በማን ነው? በክርስቶስ ኢየሱስ። እርሱም በሚስጥር ነው፣ በሚስጥረ ጥምቀት አይደል? ክርስቶስን በመልበስ ነው የታደስ ነው። ከመታደሱ በፊት ሰውየው ምን ነበር? ከመፈጠሩ በፊት። ከመፈጠሩ ማለት ከጭቃና ከአፈር አዳምን ሲፈጥረው ጋር አይደለም። መዳንን ነው እዚህ ጋር ፈጠረን ብሎ እየተናገረ ያለው። ከመዳን ወይም ከመፈጠሩ እንደ አዲስ ከመሰራቱ በፊት ምን ነበር? አዳማዊ ማንነት ነበረ። አዳማዊ ማንነት ስለነበረ ነው ክርስቶስን መልበስ፣ እርሱን አውልቀን ክርስቶስን መልበስ የሚያስፈልገን። ይሄ ካልሆነማ እንዴት ነው ክርስትና ልናብራራ የምንችለው? ይሄ በጣም ከባድ ነው። ቲቶ እንደዚህ ይላል። ቲቶ ምዕራፍ 3 ላይ እንደዚህ ይላል፣ እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የኢየሱስ ክርስቶስ ቸርነት ሰውን መውደዱ በተገለጠ ጊዜ አለ እንደ ምሕረቱ መጠን ለአዲስ ልደት። ለምን አለ? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረን ስራ አይደለም አለ። በጽድቅ ስለነበረን ስራ አይደለም። መታደስ ያገኘ ነው ምን ስለነበርን ነው? ቀድሞ ከታደስን ተመልከቱ፣ የታደስነው በምንድን ነው አለ? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ አይደል? መታጠብ እያለ ያለው በጥምቀት ነው። እንግዲህ ከመታደሱ በፊት ምን ነበር ይሄ ሰው? በጥምቀት ከመታደሱ በፊት ምን ነበር? አይ ክርስቶስ በመስቀል ላይ ክርስቶስ በመስቀል ላይ ሲሞት ዓለም ሁሉ ያላመነው ኤቲስት ሁሉ ታድሶ ከሆነ አዳማዊ ማንነት ጠፍቶለት ከሆነ ድጋሚ አሁን መታደስ ያስፈልጋል በጥምቀት የተባለው ለምንድን ነው? እንደዛ አይደለም። መታደስ ያስፈልገው ሰው ዮሐንስ ወንጌል ምዕራፍ 3 ላይ ከስጋ የተወለደ ስጋ ነው አይደል ያለው? ከመንፈስ የተወለደ ግን መንፈስ ነው አለ። ከውሃና ከመንፈስ ስለሚወለድ ነው። ከመንፈስ መወለድ ከመንፈስ የተወለደ መንፈስ ነው ያለው። ከስጋ የተወለደ ስጋ ነው ሲል ምን ማለት ነው? ያው አዳማዊ ነው ማለት ነው። አዳማዊ ማንነቱን ለቆ ነው ክርስቶሳዊ ማንነትን እንዲለብስ የሚያስፈልገው። የመጨረሻ ገላትያ 3 ቀደም ጠቅሻለሁ፣ ይቅርታ ቆላሲስን ልጥቀስ። ቆላሲስ
መጽሐፍ ቅዱሱም በስፋት የሚያስተምር ስለሆነ እሱም እንዳይረሳ ለማለት ነው። ቆላሲስ 3 ላይ እንደዚህ ይላል፣ እርስ በርሳችሁ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። አሮጌውን ምን አለ? ሰው ገፋችሁታልና ነው የሚለው። የበጎ ህሊና የምንለምነው እንዴት ነው? በኢየሱስ ክርስቶስ ትንሣኤ ምን በማድረግ በመጠመቅ የምናገኘው በዚህ ነው እያለ ነው። የበጎ ህሊና ያላገኘ ሰው ምናዊ ህሊና ነው ያለው? ተፈጥሯዊ ህሊና አይደል? ወይም ስጋዊ ህሊና። ስጋዊ ህሊናችንን ወይንም ደግሞ ተፈጥሯዊ ማንነታችንን ለማራገፍ ምን አስፈለገን አለ? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናገረ። ስለዚህ ስጠቀልለው ሰው ሁሉ እንግዲህ ሰው ሁሉ ኃጢአትን ሰርቷል፣ በድሏል። የእግዚአብሔር ጸጋ ያስፈልገዋል ከዛ ለመውጣት። የእግዚአብሔር ጸጋ ደግሞ ተገለጠ። ዮሐንስ ወንጌል ምዕራፍ 1 ላይ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በማን ሆነ ይላል? በክርስቶስ ኢየሱስ ሆነ ይላል። ይሄ በክርስቶስ ኢየሱስ የሆነውን ጸጋ እንዴት እንቀበል ሲባል ደግሞ እዛው ዮሐንስ ወንጌል ላይ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ለማ ለተቀበሉት። ዝም ብሎ ከእናት ከአባት የተወለደ ሁሉ አይደለም የሚለው። እሱ ስጋዊ ውልደት ነው። ከስጋ የተወለደ ስጋ ነው። ከመንፈስ መወለድ ያስፈልጋል። ምን ለመሆን? ልጅ ለመሆን። ልጅ ካልሆነ ጸጋ የሚባል የለውም። ልክ ቅድም አራት አይና አባት ቅድም ያሳየነው ቪዲዮ ላይ እንደተናገሩት አንተ የምታወርሰው ለልጅህ ነው። ስለዚህ ውርስ ለመቀበል እሱ ምን መሆን አለበት? ልጅ መሆን አለበት። ልጅ ባልሆነበት ሁኔታ ምን አያገኝም? የአባቱን ውርስ ሊያገኝ አይችልም። ስለዚህ ጸጋን ለማግኘት እርሱ ልጅ መሆን አለበት። ልጅነትን የሚቀበለው ደግሞ አምኖ በመጠመቅ ነው። አምኖ በመጠመቅ ልጅነትን ሲያገኝ የአባቱን ሀብት ይካፈላል። ልክ እንዲሁ ከእግዚአብሔር ጸጋ ተካፋይ ይሆናል። ስላበዛው በጣም ይቅርታ ይደረግልኝ። ቃሌት ያሰማልን። ዮባዬ ቃሌት ያሰማልን። ቀጥሎ ለአቡ እድል ሰጠዋለሁ። አንድ ነገር ዮባ የሰጠው ላይ ግን አጽንኦት መስጠት እፈልጋለሁ። ጋይስ ታች ለምሰሙ ወንድሞች እናቶች ሁለት ማንነቶች አሉ። ይህ በጣም ከባድም ነገር አይደለም። ኦኬ፣ በደንብ እንድታስተውሉት የምንፈልገው ነው። ሁለት ማንነት አለ። አዳማዊ ማንነት አለ። ቅድም ዮሐዴ እንዳለው አዳማዊ ማንነት ስንል የውርስ ኃጢአት እያልን አይደለም። ሚስ ሪፕሬዘንት እንዳታደርጉ። ኦኬ፣ ድቀት የፎልን ኔቸር የምንለው አለ። ኦኬ፣ ኃጢአት ማሸነፍ ያለመቻል ብዙ ዝርዝሮች አሉት በውስጡ። አዳማዊ ማንነት አለ፣ ክርስቶሳዊ ማንነት አለ። አዳማዊ ማንነት አለ፣ የመጀመሪያው አዳም ማንነት አለ። ክርስቶስ ደግሞ ምን ተብሏል? ሁለተኛው አዳም ተብሏል። ኦኬ፣ ይህን ነገር ራሳችሁን ጠይቁ የምትሰሙ ሰዎች። አሁን አንዳንድ ወንድሞቻችንና እህቶቻችን የሚያነሱት አርጊመንት አለና ሰው ኢየሱስ ክርስቶስ በመሞቱ ዓለም ላይ ያሉ ሰዎች በሙሉ ያ ነገር ከተገፈፈላቸው ያ አዳማዊ ማንነት ጠፍቷል ከተባለ ኦኬ ጠፍቷል ከተባለ ባይ ዲፎልት ወዴት ተሸጋግረዋል ማለት ነው? ወደ ክርስቶሳዊ ማንነት ተሸጋግረዋል ማለት ነው። ኦኬ አዳማዊ ማንነት ክርስቶስ ኢየሱስ መስቀል ላይ በሰራው የቤዛነቱ ስራ ዓለም ሁሉ አዳማዊ ማንነቱ ጠፍቷል ከተባለ ምንም ምስጢራት ሳይፈጽሙ ሳያምኑ አዳማዊ ማንነቱ ጠፍቷል ከተባለ ባይ ዲፎልት ምን እየተባለ ነው? ክርስቶሳዊ ማንነት ለብሷል ማለት ነው። ይሄ ደግሞ አይሆንም። መጽሐፍ ሲናገር ደግሞ ክርስቶሳዊ ማንነትን ክርስቶስን የምንለብሰው በጥምቀት ነው። ኦኬ ስለዚህ አንዳንዴ ምንድነው አሁን ሜቢ እንደዚህ አይነት ሐሳብ የምታነሱ ወንድሞቻችን እናቶቻችን ልንጠይቃችሁ የምንፈልገው ምንድነው አዳማዊ ማንነቱ መስቀል ኢየሱስ ክርስቶስ አሁን አንድ የሙስሊም ልጅ አዳማዊ ማንነቱ ጠፍቷል የምንል ከሆነ ይሄ ድቀታ ባህሪ የምንለው ማለት ነው። ኦኬ ፎልን ኔቸር የምንለው ወይ ደግሞ ኮራፕትድ የሆነ ኔቸር የምንለው እርሱ በመስቀል ላይ ጠፍቷል የምትሉን ከሆነ ምንድነው እሺ መሐል ላይ ክርስቶሳዊ ማንነትን በጥምቀት የሚለብስ ከሆነ አዳማዊ ማንነቱ በክርስቶስ የመስቀል ስራ ጠፍቶ ከሆነ እነዚህ ሰዎች ምንድነው የሚባሉት መሐል ላይ? ሌላ ሶስተኛ እንትን አለ አላቅም። እኛ መጽሐፍ ላይ እንግዲህ እስካሁን አንብበን የደረስንበትም ነገር የለም እና ይሄ በጣም ሎጂኩም ሲምፕል ነው ቱ ቢ ሆነስት እንደተናገር ነው ባይ ዘ ወይ ዛሬ ብቻ አይደለም ላይ የምንገባው እግዚአብሔር ቢረዳን ነገ ከነገ ወዲያ ደግሞ ጥንታውያን አባቶችን በሙሉ እምነታቸው እንደዚህ አይነት ነው። ጥንታውያን አባቶች በሙሉ ኢየሱስ ክርስቶስ የሰራውን የቤዛን ስራ መስቀል ላይ የተሰራው ስራ ሰው በሚስጥራት በኩል የሚቀበለው እና ቀደም ኢዮብ ያለው አንድ ነገር አለ። ቀስ በቀስ እኛ ራሱ የካልቪኒስቶችን ትምህርት እንዳንቀበል እንጠንቀቀ።
ኢሬዚስቲብል ግሬስ የሚባለው ይሄ መቋቋም ማንችለው ጸጋ፣ እንደዚህ አይነት ነገር ይሄ ክርስትናው ማስተምሮ አይደለምና እዛ ላይ ጥንቃቄ ይፈልጋል ማለት ነው። አቡዬ ቀጥሎ አንተ ላተልቀና አንድ ጥያቄ የተነሱ ሀሳቦች አሉ፣ እዛ ላይ ሀሳብ ትሰጣለህ። ሜቢ አቡዬ እንደምታውቀው አንዳንዴ ሰዎች ሜቢ ሚስሪፕሬዘንትም የማድረግ ያለመረዳትም ሊሆን ይችላልና ምን ይባላል? አሁን አንድ ነገር አቡዬ ላጠራ የምፈልገውም ነገር አለ። ምንድን ነው? እኛ የሙስሊም ልጆች የቡዲዝም እምነት ተከታይ ልጅ የኤቲስቱም ልጅ የምንም ልጅ ቢሞት የት ይገባል? እግዚአብሔር ነው የሚያውቀው። ፍርድ ለእግዚአብሔር። ጋዲሳ እንደ ጋዲሳ የኔም ፐርሰናል ኦፒኒየን አቡ ሊጠይቀኝ ይችላል። ምን ታስባለህ ቢለኝ ፐርሰናል ኦፒኒየን ኦኬ ልጆች ስለሆኑ እግዚአብሔር እንዲህ ነው ብዬ ልነግርህ፣ ግን ፍርድ እግዚአብሔር ነው። ባይዘው እኛ እነዛ ልጆች ሲኦል ይገባሉ ብለን ድምዳሜም አልሰጠንም። ፍርድ እግዚአብሔር ነው። ግን አቡዬ እግረ መንገድ እንድታነሳው የምፈልገው ሀሳብ ምንድን ነው? ህፃናትን ስለምንድን ነው የምናጠምቀው? ቆይ ህፃናት ለምንድን ነው በ40 ቀንና በ80 ቀን የምናጠምቀው? እንደውም ድንገት ለሞት የሚቀርቡ ከሆነ ሁላ ምን ይደረጋል? በቤተክርስቲያናችን 40 ቀን የነበረው ራሱ ቀኑ ይቀንስና አይደል ቀደም ብሎ እንዲጠመቅ ይደረጋል አይደል? ለሰው ልጆች ሁሉ ሞቷል ማለት ምን ማለት ነው? ይህንን ጸጋ ሰርቶላቸዋል። ይህንን ጸጋ አምነው የሚጠመቁ ሰዎች ያገኙታል። ህፃናት ሲጠመቁት ይቀበሉታል። የቱን? ክርስቶስ ኢየሱስ በመስቀል ላይ ያንን ድነት በመፈጸሙ ምክንያት የምናገኘውን የልጅነት ጸጋ፣ ክርስቶሳዊ ማንነት፣ አዲስ ህይወት የሚባለውን ህፃናት በጥምቀት አማካኝነት ያገኙታል። በጥምቀት አማካኝነት ከማግኘታቸው በፊት ሲባልስ ቅድም እንዳልነው ይህንን ጸጋ ገና ያልተቀበሉ ከሆነ ልክ ከአዳም ጀምሮ እስከ ክርስቶስ ያሉ ሰዎች ማለትም በክርስቶስ የማያምኑ ከክርስቶስም በኋላ በክርስቶስ የማያምኑ ሰዎችን እናነሳለን። ግን እስከ ክርስቶስ ኢየሱስ ድረስ ያሉ ሰዎች ምን አይነት ማንነት ውስጥ ነው የነበሩት? ድቀተ ባህሪ ወይንም ደግሞ ፋለን ኔቸር የምንለው ማለት ነው። ኃጢአትን አለማድረግ አለመቻል፣ ከእግዚአብሔር ጸጋ የተለየ ገና ጸጋውን ያላገኙ ማለት ነው። ክርስቶስ መጣና ያንን ጸጋ ሰጠን። የዛ ጸጋ ሰዎች ተካፋይ የሚሆኑት በጥምቀት አማካኝነት ነው። አዋቂዎች ከሆኑ አምነው በመጠመቅ ነው። ህፃናት ደግሞ ሲጠመቁ ነው ያንን ጸጋ የሚያገኙት። ያንን ጸጋ ከመቀበላቸው በፊት ከጸጋ የተራቆተ ማንነት ነው። ልክ አዳም ከጸጋ የተራቆተ ማንነት ነው አይደል ያለው? ህፃናትም እንደዛው ናቸው። ባይዜ ጸጋን የሚቀበሉ ሲጠመቁ ነው። ቤተክርስቲያን ይህንን በደንብ ደጋግማ ነው የምታስተምረው። ህፃናት ሲጠመቁ ሀብተ ወልድን ስመ ክርስትናን ነው የሚቀበሉት። ሀብተ ወልድ ሲባል በወልድ በጌታችን በኢየሱስ ክርስቶስ አማካኝነት የተደረገውን ሀብታት እነዛን ጸጋዎች ይቀበላሉ ማለት ነው። ልክ ቅዱስ ጴጥሮስም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ካለ በኋላ የመንፈስ ቅዱስንም ስጦታ ትቀበላላችሁ። መቼ? ስትጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ሰዎች ሲጠመቁ የመንፈስ ቅዱስንም ስጦታ ይቀበላሉ። የመንፈስ ቅዱስን ጸጋ ይቀበላሉ። ያንን ጸጋ ያላገኘ ሰው ከጸጋ የተራቆተ ነው ማለት ጸጋ የሌለው ነው ማለት ነው። ባይዜ በጣም ግልጽ አይደለ? የድነትን ጸጋ ያልተቀበለ ሰው የድነት ጸጋን የምንቀበለው በእምነትና በጥምቀት ነው። ህፃናት ከሆኑ በጥምቀት ነው ያንን ጸጋ የሚያገኙት፣ ያንን ጸጋ የሚቀበሉት። ያንን ጸጋ ከመቀበላቸው በፊት ምንድን ናቸው ሲባል ከጸጋ የተራቆተ ማንነት ነው ያላቸው ማለት ነው። ይሄ ማለት ደግሞ አዳማዊ ማንነት ማለት ነው። አዳማዊ ማንነት የሚባለው ይሄ ነው። ኃጢአት አለባቸው መርገም አለባቸው አልተባለም፣ ማንምም አላለም። እንደዛ የሆነ መርገም አለባቸው አይደለም። የእግዚአብሔርን ጸጋ ግን ገና አልተቀበሉም ነው። ክርስቶስ ኢየሱስ በመስቀል ላይ የሰራውን የማዳን ስራ አፕሊካብል የሚሆነው ሲጠመቁ ነው። ህፃናቱ ልክ ሲጠመቁ ቤተክርስቲያናችን ስታጠምቅ 3 ምስጢራት ይፈጸማሉ አይደለ? አንደኛ ይጠመቃሉ በውሃ፣ ሁለተኛ መንፈስ ቅዱስ እንዲያድርባቸው ሜሮን ይቀባሉ፣ ሶስተኛ ደግሞ ቅዱስ ምስጢርን ቅዱስ ቁርባንን ይቀበላሉ። በዚህ አማካኝነት በክርስቶስ ኢየሱስ የተሰራውን የመስቀል ላይ ስራ ይቀበላሉ። ይህንን ጸጋ ይህንን በክርስቶስ በጣም ገርሞኝ ነው እያወራሁኝ ምናምን የሆነ ነገር መጣልኝና ኢየሱስ ክርስቶስ በመስቀል ላይ ያደረገውን የድህነት ስራ ሰዎች የሚቀበሉት ሲያምኑና ሲጠመቁ ነው። ካላመኑ ወይንም ካልተጠመቁ ይህ ጸጋ የላቸውም። ይህ ጸጋ ከሌላቸው ደግሞ ልክ በብሉይ ኪዳን ለምሳሌ በብሉይ ኪዳን ነበሩ ሰዎች ይህ ጸጋ አልነበራቸውም አይደለ? በኢየሱስ ክርስቶስ በመስቀል ላይ የተሰራው የማዳን ጸጋ አልነበራቸውም። አሁን ክርስቶስ ያንን ስራ ከመስራቱ በፊት ነው የምላቸው አልነበራቸውም። አሁንም ያሉ ሰዎች ይህንን ጸጋ እስካልተቀበሉ ድረስ የላቸውም። ይህ ጸጋ ይህ የድህነት ጸጋ የላቸውም። ስለዚህ ከዚህ የድህነት ጸጋ የተለዩ የተራቆቱ ናቸው ማለት ነው። በነገራችን ላይ እኔ አንድ ነገር እፈራለሁ። ኢየሱስ ክርስቶስ ለሁሉ ሞቷል ሲባል እንደው በኢየሱስ ክርስቶስ የተሰራውን ነገር ሰው ሳያምን ወይም ሳይጠመቅ አንዲቷንም ነገር ተካፋይ አይሆንም። አንዲቷንም ነገር አዎ ኢየሱስ ክርስቶስ ለሰው ልጆች ሁሉ ሞቷል። ኢየሱስ ግን ለሰው ልጆች ሁሉ ሲሞት
ከፈጸመልን ድህነት ሰው ሳያምን እና ሳይጠመቅ አንዲቷንም ነገር ተካፋይ ህፃናትም ሳይጠመቁ በፊት ተካፋይ ይሆናሉ የሚባል አይነት የቤተክርስቲያን ትምህርት የለም። ኢየሱስ ለሙስሊሙም ለአህዛቡም ለመናፍቁም ለሁሉም ሞቷል ሲባል ክርስቶስ ኢየሱስ ከሰራው የድህነት ጸጋ የሆነ የተካፈሉት ነገር ነው። ሲያምኑና ሲጠመቁ ነው ያንን ጸጋ የሚያገኙት ማለት ነው። አንድ ነገር እፈራለሁኝ። ትላንትና የሆነ ነገር ትዝ ብሎን አንስተን እንደውም ትንሽ ፈገግ ስንል ነበረ። አክሊል ለመጀመሪያ ጊዜ ቲክቶክ ላይ ሲመጣ የተወያየው አንድ ፕሮቴስታንት ፓስተር ምን ነበር ያለው? የእግዚአብሔርን መንግስት ባልወርስም ነገር ግን ድህነቴን አላጣውም ድኛለሁኝ። አስታውስኩት። አዎ አሁን እኛ እንግዲህ የእግዚአብሔር መንግስት ብለን የምንጠራት አንድም ቤተክርስቲያንን ነው። ከሰው ልጆች ሁሉ አዳማዊ ማንነት ጠፍቷል ካለን ማለት ክርስቲያን ባይሆንም አንድ ሰው አዳማዊ ማንነቱ ጠፍቷል ከተባለ አዳማዊ ማንነቱ ጠፍቷል ስንል እውነትም ምን እያልን ነው ማለት? አሁን ከዚህ በኋላ ኃጢአትን ያለማድረግ ጸጋ አለው፣ የልጅነት ጸጋ አለው፣ ክርስቶስን ለብሷል፣ አዲስ ህይወት አለው የለውም? አዲስ ህይወት የሚባለው ባይዘ እኮ ከአዳማዊ ማንነት ተላቆ ክርስቶሳዊ መሆን ሲጀምር ነው። ኦኬ እሺ፣ አዳማዊ ማንነት ሁሉም ተላቋል ከተባለ ምን ማለት ነው? እስቲል ሰይጣን ገዢው አይደለም? ልክ በብሉይ ኪዳን ለምሳሌ አዳማዊ ማንነት የምንለው ሁሉም ከሞት ጥላ ስር ናቸው፣ ሰይጣንም ደግሞ ገዣቸው ነበር። ለምሳሌ አሁን ክርስቲያን ያልሆኑ ሰዎችም በክርስቶስ ኢየሱስ ግዛት ውስጥ ናቸው? በክርስቶስ ኢየሱስ መንግስት ውስጥ ናቸው? በፍጹም አይደሉም። ኦኬ እሺ፣ በሰይጣንም አይደሉም። እሺ በማናቸው? በራሳቸው ዝም ብለው እየኖሩ ነው እንበል። ቅድም እንደተባለው አዳማዊ ማንነታቸው ከጠፋ ገና ክርስቶሳዊ ካልሆኑ እኚህ ሰዎች ማለት መካከለኛ ሰዎች እንበላቸው ምን ብለን እንጥራቸው? ኦኬ ከባድ ነው። ብቻ ግን አዳማዊ ማንነት ሲባል በቃ ባጭሩ ክርስቶሳዊ ያልሆነ ማለት ነው። ገና የክርስቶስን ጸጋ የልጅነት የድህነት ጸጋ ያልተቀበለ ማለት ነው። እና ሰው ይህንን የድህነት ጸጋ የሚቀበለው ደግሞ አምኖ ሲጠመቅ ነው። ሰው አምኖ ካልተጠመቀ የስ አዳማዊ ማንነት ነው ያለው ማለት ነው። ቃልዮት ያሰማልን አቡዬ፣ ቃልዮት ያሰማልን። እዚህ ላይ ሜቢ ታች ለሚሰሙ ወንድሞቻችን እናቶቻችን ኢቭን አሁን ወርስ ኬስ ሲናሪዮ አቡዬ፣ አሁን እኛ የውርስ ኃጢአትም አናምን። በእርግጥ የውርስ ኃጢአት የሚያምኑ ራሱ ለምሳሌ ኦገስቲን ነው አይደል? የውርስ ኃጢአት ሲባል ሁሌ የሚነሳው ኦገስቲን ባይ ዘ ዌይ የህፃናት ጥምቀት ላይ ሜሪትስ ኤንድ ሪሚሽን ኦፍ ሲንስ ከኢንፋንት ባፕቲዝም ጋር በተገናኘ ያስተማረበት ክፍል አለ እና ኦገስቲን ራሱ የውርስ ኃጢአት አለ ብሎ የሚያምነው ሰውዬ ራሱ ኦገስቲን ራሱ ምንድነው የሚለው አቡ የኃጢአት ስርየትን ያንን ከአዳም የመጣውን የውርስ ኃጢአት ህፃናት ራሱ ይዘው ነው የሚወለዱ። ስለዚህ በልጅነት መጠመቅ አለባቸው ያ የውርስ ኃጢአት እንዲጠፋላቸው ነው የሚለው የውርስ ኃጢአት አማኙ ራሱ ኦገስቲን ራሱ እና ለሚሰሙን ወንድሞቻችን እናቶቻችን ይሄን ቅድም የተነገረው ነገር አለ። አዳማዊ ማንነት ስንል ክርስቶሳዊ ማንነት ስንል ምን እያለ ነው የሚለው ነገር ግልጽ ነው። መጽሐፍ ቅዱስም ግልጽ ነው። አባቶችም የቤተክርስቲያን ሊቃውንትንም አቀርበናል። ግን ወርስ ኬስ ሲናሪዮ እኛ የውርስ ኃጢአት አምነንም አይደለም የውርስ ኃጢአት የሚያምኑ ራሱ የቀደሙት የቤተክርስቲያን ሊቃውንት ኦገስቲን አሁን ለምሳሌ ኢስተርኖች ጋር ብትሄዱ እንደውም ቅዱስ ተብሎ ነው ቅዱስ ኦገስቲን ነው የሚባለው፣ ሴንት ኦገስቲን ተብሎ ነው የሚጠራውና የውርስ ኃጢአት አማኝ ቢሆንም ስቲል አት ዘ ሴም ታይም ግን ምን ይላል? ህፃናት መጠመቅ ያለባቸው ያ የውርስ ኃጢአት ሲወለዱ ሚዘውስ ስለሚወለዱ። አሁን ኦገስቲን ለምሳሌ ክርስቶስ ለዓለም እንደሞተ ሳያቀርቱ አይደለም። ኦኬ ሊሚትድ አቶንመንት ኦር የካልቪኒስት እምነት ተከታይ መሆኑ አይደለም። የውርስ ኃጢአት የሚለውን ትምህርት ግን ያስተምር ነበር እንደሚታወቀው። ግን ያንን የውርስ ኃጢአት በሚያስተምርበት ሰዓት ላይ ኮመንት የሆነ ሰው እየላከልኝ እዚህ ሐሳቤን ይበትኗል ትላለህ። ይቅርታ አድርጉልኝ፣ ይቅርታ። እና ያንን የውርስ ኃጢአት ትምህርት ሲያስተምር ራሱ ምን ይላል? ክርስቶስ ለዓለም እንደሞተ እያወቀ ኦኬ ክርስቶስ ለዓለም እንደሞተ እያወቀ ይህን ሁሉ ነገር እያወቀ ግን ምን ይላል? የሚወለዱት ህፃናት ራሱ ያንን የአዳም የውርስ ኃጢአት ይዘው ነው የሚወለዱት። ስለዚህ በልጅነት መጠመቅ የሚያስፈልጋቸው ያንን የውርስ ኃጢአት ሪሚሽን እንዲያገኙ ነው ብሎ ነው የሚያምነው የውርስ ኃጢአት አማኙ ኦገስቲን ራሱ። ኦኬ ስለዚህ አሁን አዳማዊ ማንነት ስንል ምን እያለ እንደሆነ መቼስ እስካሁን ሲሰማ የነበረ ወንድሞች እናቶች ግልጽ ነው ብዬ አስባለሁ። ቀጣይ ዲያቆን ያን ጥያቄ ያለኝ በዚሁ ጋር ቀጣይ ሰው አያይዞም ሊመልሰው ይችላል፣ አንተም ልትመልሱ ትችላላችሁና ጥያቄ ብቻ ነው። ለምሳሌ እንደተባለው የማያምን ሰው ሙስሊም በሉት ኤቲስት በሉት የሆነ ሰው ዳነን በል ያለ እምነት ልክ ክርስቶስ የዛሬ 2000 ዓመት ስለሰዎች ሁሉ መድኃኒት ሊሆ ሊሰቀል ሲሰቀል በዛ ሰውዬው ያለ እምነት በቃ ዳነ ይባል። ይሄ ሰው ወዶ አይደለም ሄዳ ነው አይደለም፣ በቃ አንዴ ተደርጓል። እሱ ሳይወድ ነው ሄዳ ነው።
ይሄ ሰው ግን እምነቱ ለምሳሌ ቡዲስት ሊሆን ይችላል ወይም ሙስሊምን በለው በመናቀውና ኢየሱስ ያድናል ብሎ አያምንም። ግን ሰውየው ድኗል። ፈቅዶ ነው ተገዶ ነው? ተመልከቱ፣ ሰውየው ድኗል። እሱ መዳኑንም እንደሚያድንም አያምንም። ክርስቶስ እንዳዳነውም አያምንም፣ አዳኝ እንደሆነም አያምንም። ይሄ ሰው በፍቃዱ ዳነ ወይስ ተገዶ ዳነ? በፍቃዱ ነው እንዳንል አላመነም። ሲጀመርም ኢየሱስ አምላክ ነው ብሎ አያምንም። ያለ ፍቃዱ ከሆነ የዳነው እግዚአብሔር ነፃ ፍቃድን ለድህነት ነፃ ፍቃድን አልሰጠም ማለት አንችልም። ወይንም ደግሞ በከፊል በእምነት የሚገኘውን እንደሚባለው እንደው በሌሎች አረዳድ እንሂድና በእምነት የሚገኝ ነገር አለ። በእምነት የሚገኘውን በከፊል እሱን ፍቃድ ሰጥቶ ለሌሎች ደግሞ ያለ ፍቃድ ሳይፈልጉ ሁሉ ድነዋል ማለት ነው። ኦኬ መጀመሪያ ግን ኮንሰፕቱ አንድ ሚስ ኢንተርፕሬት እንዳይደረግ መጀመሪያ አዳም ማን ነው ማለት አዳም ወደ ገነት የገባ መጀመሪያ ተፈጠረ። ኦኬ አዳም ከተፈጠረ በኋላ ወዴት ገባ? ወደ ገነት ገባ። ምን ተሰጥቶት ነው የገባው? አሁን መጽሐፍ አክሲማሮስ ላይ ካነበባችሁ ጸጋ ተሰጥቶት ነው። አዳም ከተፈጠረ በኋላ ገነትን ውስጥ ርስት እንዲሰጠው እንዲገዛ አንድ እንዲያሸንፍ ሁሉንም ማለት ነው። ይህ ጸጋ ተሰጥቶታል። ያም ብርሃናዊ ማንነት ይህንን ጸጋ ተላብሶ ተሰጠው። ወዴት እንዲገባ? ወደ ገነት እንዲገባ ማለት ነው። ኦኬ አዳም በለስን ከበላ በኋላ ከዚህ ጸጋ ተራቆተ። ከዚህ ጸጋ ተራቆተ። ሞት እኔ በእኔ ኮንሰፕሽን በሁለት ሳይድ ማየት እችላለሁ። የመጀመሪያው ሞት የተባለው እርግማን አለ። አሁን ለምሳሌ እርግማን የተረገመ አዳም አለ። ሔዋንም ተረግማለች፣ እባቡም ተረግሟል። የሞት ሞትን ትሞታለህ የተባለው ከዚህኛው ይለያል ማለት የስጋ መበስበስን ሊሆን ይችላል። ኦር አሁን ማንስትሬሽን ሳይክል አለ አይደል? ለሴቶች ላይ ስቲል እናያለን አይደል? ጋር እነዚህን ልናይ እንችላለን። ሌሎች ነገሮች እናይ እንችላለን። እነዚህ አሁን በአዲስ ኪዳን እንደ እርግማን ይቆጠራሉ አይቆጠሩም? ይህንን አናስብ። ግን ምን ማለታችን ነው ታዲያ? ሞት የተባለው ዋና ሞት የመጀመሪያው የለበሱት የነበረው ጸጋ ልክ በለስን ሲበሉ ከበለስነት ተራቆቷል። ከዛ ከነበራቸው ጸጋ የተራቆቱ ሆኖ ያለ ጸጋ ሆኖ ማለት ነው። የሚሸነፉ ሆኖ ለዲያብሎስ በቀላሉ የሚሸነፉ ይሆናሉ። 2 ከገነት ርስታቸው ወጡ። 3 ከእግዚአብሔር መለየታቸው፣ ከእግዚአብሔር ተለዩ ማለት ነው። ስለዚህ ከእግዚአብሔር ከተለዩ ከጸጋቸው ባዶ ከሆኑ እነዚህ ካሁን በኋላ ምንድነው ማለት ነው? በቀላሉ ለዲያብሎስ የሚገዙ ይሆናሉ፣ በቀላሉ የሚወድቁ ይሆናሉ። ኦኬ ሶ እኛ ታዲያ ድነናል። አሁን በክርስቲያኖች ዘንድ ድነናል፣ እየዳን ነው፣ እንድናለን የሚለው ምን ማለት ነው? ድነናል ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ በቀራንዮ ላይ እርሱ ለሁላችንም ቤዛ ሆኖ ተሰጠን። ይህንን ድነትን ለሁላችንም ፈጽሟል። ይህንን ለሁላችን አደረገን። ግን ደግሞ ይህንን በጸጋ በኩል ካልተቀበልነው በስተቀር ድነትን አናገኝም። ድነናል አንልም ማለት ነው። እግዚአብሔር የሁሉንም ኃጢአት ክርስቶስ የሁሉንም ኃጢአት ተሸከመ። ስለዚህ ድነናል የምንለው በጸጋ በኩል ያ ማለት በጥምቀት ማለት ነው። በጥምቀት ነው ይህን ጸጋ የምናገኝበት። አምነን በጥምቀት ካልተቀበልን በስተቀር ይህ መጀመሪያ የተራቆትን ጸጋችን አንለብስም። ያጣነው ልጅነትን አንለብስም፣ መልበስ አንችልም። ያጣነው ልጅነት አለ። እሱን ማግኘት የምንችለው በምን በኩል ነው ማለት ነው? በጥምቀት በኩል ነው። ካለበለዚያ ልጅነታችን አልተመለሰልን፣ አላገኘንም ማለት ነው በክርስቶስ። ስለዚህ ድነናል የምንለው ድጋሚ እነግራለሁ፣ እኛ ጸጋ ስንለብስ በጥምቀት ልጅነትን ስናገኝ አንድ ክርስቲያን ኢኒሻል ሳልቬሽን አገኘ ይባላል፣ ወደ ቤተ ክርስቲያን ተጨመረ ይባላል። ሁለተኛ እንድናለን፣ ድነትን እንፈጽማለን። ኦኬ ስለዚህ ወደ ቤተ ክርስቲያን ውስጥ ከተጨመረ በኋላ ዕለት ምን ያደርጋል? ስጋውና ደሙን እየበላ ክርስቶስ ከእሱ ጋር እየኖረ እርሱ ደግሞ ከክርስቶስ ጋር እየኖረ ምን ማድረግ አለበት ማለት ነው? ፍሬ እያፈራ መሄድ አለበት። ድነቱ መፈጸም አለበት። በኃጢአት ሊወድቅ ይችላል። አዎ በንስሐ እየተመለሰ ይሄ ምንድነው? ድህነትን መፈጸም ይባላል። ዕለት ያንን ያገኘነውን
በጸጋ ልጅነትን ያገኘው በልጅነታችን ጸንተን እንድንኖር ማለት ነው። መኖር አለብን። እስከ መጨረሻ የጸና እርሱ ይድናል ተብሏል። ኦኬ፣ ወደፊትስ ምን አለ ማለት ነው? ወደፊት እኛ እንድናለን። ዳግም ክርስቶስ ሲመጣ ለፍርድ ይመጣል። ኦኬ፣ ለፍርድ ማን ነው የሚነሳው? ሁሉም ሰው ይነሳል። ሁሉም ሰው፣ ሙስሊሙም ፓጋኑም የትኛውም ሰው ይነሳል። ግን ቢነሳስ ለፍርድ የሚነሳ እነዚህ ቢሆኑም በቀኙ የሚሆኑት ወድ ጸጋን የለበሱ ድነታቸውን የፈጸሙ እንድናለን ብለን ምናምነው እኛ በቀኙ እንቆማለን ብለን ተስፋ እናደርጋለን። እነዛስ ያንን ጸጋን ያልተቀበሉ ልጅነትን ያላገኙ ወደ ቀደመ ማንነታችን ያልተመለሱ ወደ ገሃነም ነው የሚሄዱት። ድነናል ስንል እንድናለን ስንል ድነታችን ፈጽማለን ስንል እንድናለን ወደፊት ስንል ይሄንን ነው እያልን ያለ ነው ማለት ነው። ይሄ መታደስን ከምን ጋር ነው የሚያያይዘው? ከልጅነት ጋር። ልጅነት ደግሞ ምን ማለት ነው? ጥምቀት፣ በጥምቀት የሚገኘው ጸጋ ማለት ነው። እዚህ አንድምታ በዚህ ይስቀምጣል። ኦኬ፣ ምዕራፍ 5 ሮሜን ደግሞ ሲያብራራ በደንብ ተመልከቱ። ሮሜ ምዕራፍ 5 ኦኬ፣ በደንብ ይወትችን ማለት ሮሜ ምዕራፍ 5 ማለት እንግዲህ በአንዱ አዳም ምክንያት ዓለም ሞት ነገሰ የሚለውን ማለት ነው። ይሄንን ሲያብራራ ወደ ታች ዝቅ ብሎ እንዲህ ይላል። ትንሽ አይታይም መሰለኝ። ዙም ማድረግ ያለብን አድርጋ አንብቦ ችግር የለው። አሁን አሪፍ ነው። ትንሽ ቆይ ልቅረብ። ይታያል አይደል? ይታያል። እንከፈድፋደ በጸጋው ለእግዚአብሔር ወበሀብቱ በጸገወን በእንተ አሐዱ ብእሲ ዘውእቱ ኢየሱስ ክርስቶስ ይፈድፍድ ሕይወት ላይ ለብዙሃን። ኦኬ፣ እፎንከ ቀጥሎ ምን ይላል መሰለ? ኢየሱስ ክርስቶስ ይሄውም አለ ማለት ይሄውም ኢየሱስ ክርስቶስ ነው። በአንድ በኢየሱስ ክርስቶስ በሰጠን በጸጋው በጥምቀት በሀብቱ ልጅነት ለብዙ ሰዎች ሕይወት እንደበዛልን ይሆን። እንዲሁም ይላል ቀጥሎ የአንድ የኢየሱስ ክርስቶስ ጸጋው ጥምቀት ሀብቱ ልጅነቱ ለብዙ ሰዎች ሕይወትን እንደሰጠን ይበዛልን ይሆን። ይሄ የተሰጠው ማለት ከላይ ያነጻጽራል ከአዳም ጋር ማለት ነው። ከላይ ካነበባችሁት የአንድምታውን አንብቡት። በነገራችን ላይ የአንድምታ የሮሜ ምዕራፍ 5 ማለት ነው። ምዕራፍ 5 ካነበባችሁ ይሄንን በግልጽ ነው የሚያስቀምጠው፣ ያነጻጽራል። ይህን ጸጋ ሁላችንም ያገኘንበት በምን በኩል ነው የሚለው? በጥምቀት በኩል ነው ብሎ ነው የሚያስቀምጠው። ሁሉ ብዙዎች የዳኑበት በጥምቀት ነው። ይህንን ያስቀምጣል ማለት ነው መጻሕፍቶቻችን። ሌላም አሮጌ ማንነትን በአንድ ከላይ ይሄንኑ ይኸው ተመልከቱ። ጋዲ ምን ይላል? በአንድ በአዳም በደል ሞት ከሰለጠነብን። ስማ፣ በአንድ በአዳም በደል ሞት ከሰለጠነብን እፎን ከጸጋው ለአሐዱ ብእሲ ኢየሱስ ክርስቶስ ወሀብቱ ያጸድቀን። ኦኬ፣ በአንድ በኢየሱስ ክርስቶስ የሰጠን ጸጋው ጥምቀት ሀብቱ ልጅነት ምን ያህል ያከብረን ይሆን? ወይነክሰል ለነ ለሕይወተ ዘላለም ብሎ ይህንን ያስቀምጣል። ይህንን ምንድን ነው በጥምቀት በኩል ብሎ ነው የሚያስረዳው። በነገራችን ላይ በአንዱ አዳም በደል ሞት ነገሰብን፣ በአንዱ በክርስቶስስ እሱም በጸጋው በኩል ያ ማለትም በጥምቀት በኩል ሕይወት እኛ ላይ አከበረን ማለት ነው። ስለዚህ በቀላሉ ሜቢ እኔ እንደ ፐርሰናል እንትን የሚለው እርግማንን የሚሉት ከሆነ ማለት የአዳም ማለት ሴት ስትወልድ በጭንቅ በሚጥ ምናምን እነዚህ ነገሮች ከሆኑ እነዚህ በአዲስ ኪዳን እኔ ይህንን እይታ እንደ እርግማን አይቆጠርም። በቃ ራይት ነው፣ አይቆጠርም። እርግማን ብለን አንየው ከክርስቶስ ከተሰቀለ በኋላ። ግን ዋናው የሰው ልጅ ሞት የተባለው ከእግዚአብሔር መለየት፣ ከጸጋው መራቆት፣ ይህንን አዳም ከገነት ከወጣ በኋላ ያንን ማንነት መያዝ ማለት ነው። ይህንን ይዞ ወደ ገነት መሄድ አይችልም። ድጋሚ ልጅነትን አግኝቶ ወደ ቤተክርስቲያን፣ የቤተክርስቲያን እንግዲህ ገነት የቤተክርስቲያን ምሳሌ ነች። ቤተክርስቲያን የገነት ምሳሌ ወይም የመንግስተ ሰማያት ምሳሌ ነች። ወደ ቤተክርስቲያን መግባት የሚችለው ማንም ሰው ይህንን ጸጋ አግኝቶ ነው።
አበዛው። እግዚአብሔር ይስጥልን ጋዴ። ቃሎት ያሰማል እና ዲያቆን ምንም ያበዛው ነገር የለም። ቃሎት ያሰማልን፣ በእድሜ በጸጋ ይጠብቅልን። አንድ ነገር አሁንም እዚህ ላይ ዲያቆን መኳንንት ያነሳው ላይ ምን እያልን አይደለም የሚለው ነገር ላይ ትኩረት እናድርግ። ከቅድም ጀምሮ ሚስር ፕሬዘንት የምንደረግባቸውን የተለያዩ አይዲያዎችን ስናነሳ ነበርና የውርስ ኃጢአት እናምናለን እያልን አይደለም፣ ብዙ ነገሮችን ስናነሳ ነበር። አሁንም ስቲል ገነት ለሰው ሁሉ አልተከፈተም እያልን አይደለም። በዚህ መልኩ ሚስር ፕሬዘንት የሚያደርጉን ሰዎችም ስላሉ ነው። ገነት ለሰዎች ሁሉ አልተከፈተም እያልን አይደለም፣ ተከፍቷል። ነገር ግን መግባት የሚችሉ ሰዎች ምን ማድረግ የቻሉ ናቸው? በክርስቶስ ኢየሱስ አምነው ሚስጥራቱን የሚሳተፉ ሰዎች ናቸው ወደ ገነት መግባት የሚችሉት። ኦኬ፣ ወደ ገነት ስለ አዲስ ኪዳን ነው የምናወራው። ጌታችን በስጋ ከተገለጠበት ጊዜ ጀምሮ ያለውን ነገር ነው የምናወራው። ስለዚህ ምንድነው አሜን ብለው መቀበል ነው እንጂ ከዛ ውጭ ከሆኑ ግን ስጦታውም ማዳኑም ተሳታፊ አይሆኑም ማለት ነው። እንደውም ጋዲ እንትን አስቀየርከኝ ላወራ ካሰብኩትና ሴንት ከቀደሙ አባቶች እስቲ እንጥቀስና ሴንት ሰቨረስ ኦፍ አንቲዮክ ኮንትራግራም 1 ላይ ሴክሽን 200 ላይ የሚናገረው ነገር አለ እና ምንድን የሚለው we being made worthily on the original harmony ካለ በኋላ have become partakers of the divine nature. By participation, we have received divine gifts in immortality, which had been lost to us on account of the trespass of Adam. በአዳም ምክንያት ያጣነውን ጸጋ በአዳም ምክንያት ሟቲ የሆነውን በማዳኑ በመሳተፍ ያንን ድህነት በመካፈል ኦኬ ያንን ነገር መልሰን ማግኘታችንን ቅዱስ ሳዊሮስ ዘአንጾኪያ ሜንሽን አድርጎ ተናግሮታል ማለት ነው። ይህ ያጣነው ነገር ምንድነው? ዋናው ነገር ያጣነው ነገር ምንድነው? የተሰጠን ነገር ምንድነው? ዓለሙንስ ሁሉ አዳነ ስንል ምንድነው መረዳት ያለብን? ቅድም በጣም በወንድሞች በጣም በሰፊው ተብሏል። ብዙም ማብዛት አልፈልግም፣ ግን እስቲ ወደ አንድ ትንቢት ወደ ኋላ ልመልሳችሁ። ሕዝቅኤል 36 ቁጥር 25 እንዲሁም ሕዝቅኤል 11-19ን አንስተን መነጋገር እንችላለን ማለት ነው። አንድምታችንም ምን እንደሚናገር ማለት ነው። እንግዲህ ሁላችሁም እንደምታውቁት ኦኬ፣ ቪዲዮ እንትን ላብራ። ኦኬ፣ ላሳያችሁ። እሺ፣ ይቅርታ ጋዲ ሶሪ ቪዲዮ ሶሪ። ኧረ ናቲ ችግር የለውም እንዴ፣ ቴክ ዩር ታይም ብራዘር። እሺ አይ ቲንክ እንደዚህ ባሳይ ይሻላል፣ ስክሪፕቶ እንትን ስለሚል ማለት ነው። እሺ 36-25 ላይ አሁን ልብ ብላችሁ ስሙ። ሕዝቅኤል 36-25 ላይ አንድ ትንቢት እናገኛለን ማለት ነው። ጥሩም ውሃም ረጭባችኋለሁ እናንተም ትጠራላችሁ የሚል ክፍሉን ታውቁታላችሁ ብዬ እገምታለሁ። እንዲህ ይላል ወንዝህክሙ በማይ ጡር ወትጣሩ ካለ በኋላ በማየ መንዝ በማየ ገቦ ረጫችኋለሁ። አፋዊ ውሳጣዊ ንጹህ ትሆናላችሁ፣ ወይም ደግሞ ውሳጣዊ ንጽ ትነጻላችሁ። ኦኬ እንኩሉ ርኩሰክሙ ወይም ኩሉ ጣዖትክሙ አጠሃረክሙ ካለ በኋላ ከኃጢአት ከጣዖት ከፍዳ ከመርገምም አነጻችኋለሁ ይላል። በምንድን ነው አነጻችኋለሁ ያለው? ጥሩም ውሃ ረጭባችኋለሁ አነጻችኋለሁ ካለ በኋላ በምንድን ነው አለ? በማየ ገቦ። ኦኬ ከክርስቶስ ብለርድ ሆኗል መሰለኝ። ለእናንተ ይታያችኋል። እንትን አንተ አንብቡ፣ ችግር የለውም ያው ጥቅሱ ስለሚታወቅ። እሺ በማየገቦ ወይም ደግሞ ማየገቦ የምንለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጎን ከፈሰሰ ውሃ ማለት ነው። ኦኬ በፈሰሰ ውሃ ረጭባችኋለሁ፣ ከዛስ ትነጻላችሁ። ከምን? ከርኩሰታችሁ። ከምን? ከኃጢአታችሁ፣ ከጣዖታችሁ፣ ከፍዳችሁ፣ ከመርገማችሁ አነጻችኋለሁ ብሎ ትንቢትን ተናግሯል ማለት ነው። ይህንኑ 11 ላይ እዛው ትንቢተ ሕዝቅኤል 11 ላይ ቁጥር 19 ላይ አንድ ልብ እሰጣችኋለሁ ሲል እኔን ብቻ የሚወድ ምንታዊ የሌለው አንድ ልብ እሰጣችኋለሁ ካለ በኋላ አዲስን መንፈስ በውስጣችሁ አኖራለሁ ላለው ለጊዜው መንፈሰ ረድኤት ነው፣ ለኋላው ግን መንፈሰ ልደት አሳድርባችኋለሁ አዲስ አለው። ሁሉም ብልየት አግኝቷችኋልና። እኛ እያወራን ያለነው ስለዚህ ብልየት ነው፣ ስለዚህ እርጅና ነው። ኦኬ አዳም ብልየት አጋጥሞታል። አዳም ብቻ ሳይሆን ደቂቃ አዳም አዳም በራሱ ምሳሌ ልጆችን ከወለደ በኋላ ብልየት አጋጥሞናል። ብልየት ማለት መንፈስ ቅዱስ የራቀው ማለት ነው፣ ያረጀ ማለት ነው።
አሁን ልብስ እንግዲህ መቼም ሳይደረግ ሲቆይ ወደ እርጅናም ይመጣል አይደለ? ሲቆሽሽ እንደዛ እንደማለት ማለት ነው። ስለዚህ ለኃጢአት ተገዢ ሆኖ መታደስ የሚፈልገው የአዳም ባህሪ አለ፣ ስጋ አለ። ስለዚህ ይህ ባህሪ ይታደሳል ብሎ ትንቢትን በሕዝቅኤል ነግሮታል። በ11ም ሕዝቅኤል 11ም 36ንም ስታይ በምንድን ነው አለ? ጥሩም ውሃ ረጭባችኋለሁ። ኦኬ ጥሩም ውሃ ረጩባችኋለሁ። ካስታወሳችሁ ዮሐንስ ወንጌል ምዕራፍ 3 ለኒቆዲሞስ ሲያስተምረው ምን አለው? እንዶ ግራ ሲገባው ዳግም መወለድ ያስፈልጋችኋል እያለ ሲነግረው ግራ ሲገባው ኒቆዲሞስ እንዴ ይሄ ነገር እንዴት ነው? እንዴትስ ሊሆን ይችላል ሲለው ምንድን ነው ያለ? አንተ የእስራኤል መምህር ሆነ ይሄ እንዴት አታውቅም ማለት ሰው በትንቢት ተነግሯቸው የሚጠብቁት ነገር ምንድን ነው? መታደስ የሚባል ነገር አለ። ቅድም ተጠቅሷል። ቲቶ 3:5 ላይ ምንድን ነው? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ይላል። ስለዚህ ይሄ መታደስ ምንድን ነው? ንጹህ ልብ ማግኘት። ኦኬ አንድ ልብ መኖር ጌታ ክርስቶስ በተቀደሰ የጥምቀት ውሃ ውስጥ ያቀረበልን ከዲያብሎስና ከኃጢአት ምርኮ መለሰን። በምን? በጥምቀቱ በኩል ማለት ነው። ኦኬ እንደ ፈጣሪያችን መልክ እያንዳንዳችንን አዲስ ሰው አደረገን። የድንጋዩን ልብ ከአካላችን አውጥቶ መንፈሳዊ የስጋ ልብ ሰጠን። ሰው ይሄ ብልየት ኦኬ አሮጌው ሰው የሚባለው ይሄ ነው። አሮጌ ማንነት፣ የድንጋይ ልብ ኦኬ ተቀበዝባዥ፣ እሾህና አሜከላ የበዛበት፣ ክርስቶስ የሌለው፣ ክርስቶስን ያለበሰ፣ መንፈስ ቅዱስ የሌለው። ስለዚህ በመጽሐፍ ቅዱሳችን ብሉይ ኪዳን ላይ ፕሮፌሲዎች አሉ፣ ሲምቦሎች አሉ። ኦኬ ለአዲስ ኪዳን ጥላ ነው። በብሉይ ኪዳን ከተነገረው ትልቁ ትንቢት ምንድን ነው? ኦኬ ከመዳናችን ጋር የሚያያዘው አንደኛው ነገር ምንድን ነው? መታደስ ያስፈልገዋል። ኦኬ መታደስ ያስፈልገዋል። ወደ ልጅነት መመለስ ያስፈልገዋል። ያን ደግሞ የሚሆነው በምንድን ነው? እንግዲህ በቅዱስ መንፈሱ። ኦኬ መንፈስ ቅዱስን ሰው ሳይቀበል እንግዲህ ዓለምን አድኗል ማለት ስለማይቻል በዛ መንገድ ነው። አንድ ነገር ከተፈቀደልኝ ከጨመርኩ ሐዋርያት ሥራ ሶሪ ትንሽ ድምፄ እሺ የሐዋርያት ሥራ ምዕራፍ 26 ከቁጥር 14 እስከ 20 ያለውን ክፍል ታስታውሱታላችሁ። ሐዋርያው ቅዱስ ጳውሎስ እና ኦኬ ይሄንን በቪዲዮ ለማብራት እሺ እንዲህ ይላል። ልብ በሉ አሁን ስሙ። ጌታችን ነው የተናገረው ይሄንን ኦኬ ለሐዋርያው ቅዱስ ጳውሎስ ማለት ነው። 15 ላይ ምን ይላል? እኔም ጌታዬ ማንህ አልኩት። ኦኬ እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ ብሎ መልሶለታል። ኦኬ ከዛ በኋላ 16 ላይ ከተናገረ በኋላ ለሰዓት እንዲሆን 17 ላንብላችሁ። የኃጢአትንም ስርየት ኦኬ ልብ በሉ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ርስትን ለማግኘት ኦኬ በተቀደሱት መካከል ርስትን ለማግኘት ምን ያስፈልጋል? በእኔ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ። ስለዚህ የሰው ልጅ የነበረበትን ነገር ብቻ እያሰባችሁ ኦኬ ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ ይለዋል። ስለዚህ ሰው ልጅ መዳን ማለት ከጨለማ ወደ ብርሃን መምጣት፣ ከሞት ወደ ሕይወት መምጣት ነው። ኦኬ መዳን ማለት ነው። የመጀመሪያው ነገር ሰው በመውደቅ ውስጥ ሆኖ ድህነትን ሊያገኝ አይችልም። ሰው በብልየት ውስጥ ሆኖ በእርጅና ውስጥ ሆኖ ሳይታደስ መዳንን ሊያገኝ አይችልም። ክርስቶስ ራሱ ለጳውሎስ የተናገረው ይሄንን ነው። ሰው የኃጢአት ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን እንዲመጡ ኦኬ ስለዚህ በሐዋርያው ቅዱስ ጳውሎስ ስብከቶች ኦኬ በማመን በመጠመቅ ሰዎች ከምን ወዴት ይመጣሉ ማለት ነው? ከጨለማ ወደ ብርሃን ይመጣሉ። ስለዚህ ይሄ ነው ትልቁን ጸጋ። ያንን ጸጋ መቀበል መቻል ማለት ይሄ ነው፣ ከጨለማ ወደ ብርሃን ለመምጣት ኦኬ። ለዚህ ነው መምህራንን ሐዋርያትን የላከልን እንግዲህ ሂዱና ወደ ዓለም ወንጌልን ስበኩ ያለው ለዚህ ነው። ለምን? ከጨለማ ወደ ብርሃን እንድንመጣ ማለት ነው። ኦኬ ይህንን ስራ ለአንዱም ሳያዳላ ለአንዱም ሳያበዛ ለአንዱ ሳያሳንስ እኩል ለዓለም ሁሉ ሰርቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ነው። ኦኬ ለተመረጡት የሚባል ነገር የለም፣ ምን የሚባል ነገር የለም። ግን ያን የተሰራውን ስራ ምን ማለት አለብን? እኛ
መቀበል አለብን። ያንን ስንቀበል ምን እናደርጋለን ማለት ነው? ከወደቅንበት ከዛ ከጨለማው ወደ ብርሃን እንመጣለን። ከአሮጌው ማንነታችን ብሌት ካጋጠመው ከእርጅናው ማንነታችን ወዴት እንመጣለን ማለት ነው? ወደ ታደሰው ወደ ክርስቶሳዊ ማንነት እንመጣለን። ልክ ሕዝቅኤል ላይ እንዳለው የመጀመሪያው ትልቁ ዋነኛው ሳክራመንት ደግሞ ምንድነው? ዮሐንስ 3 ላይ እንደተነገረው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። በቃ ትልቁ መታደስ ውስጥ መታደስ ያለው ያ ትልቁ መታደስ የምናገኝበት ማለት ነው። ከውሃና ከመንፈስ መወለድ አለብን። ለዛ ነው አሮጌውን ልባችንን አውጥቶ ንጹህ ልብ የሚሰጠን። ለዛ ነው በውስጣችን መንፈስ ቅዱስን የሚያሳድርብን። ንጹህ መንፈስን እሰጣቸዋለሁ እንዳለው ማለት ነው። ስለዚህ ያንን እንትን ማድረግ አለብን። ብዙ አላብዛ፣ ወንድሞች ቀጥሉ። እግዚአብሔር ያክብርልን። ይሲ ይለዛ ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 44 እስከ 45 ላይ የላከኝ አብ ከሳቡ በቀር ወደ እኔ የሚመጣ የለም። በነቢያት ምን ተብሎ ተጽፏል አለ? ሁሉ ከእግዚአብሔር የተማሩ ይሆናሉ። እንግዲያውስ ከእግዚአብሔር የተማረና የሰማ ሁሉ ወደ እኔ ይመጣል ብሎ ተናገረ። አብ ሰዎችን ሁሉ የሚጠራው በክርስቶስ በኩል አሁን በትምህርት ነው። ትምህርቱን ሰምቶ አሜን ብሎ የመጣ ሰው በምስጢራት አማካኝነት ሕይወት የሚሰጠውን ጸጋ ተቀብሎ መዳን ይችላል። ልዩነቱ ይሄ ነው። ሰው በዛ ነው። ይሄ ነገር በትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይም እንግዲህ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ ብሎ የተናገረው ክርስቶስ በመስቀል ላይ የሰራው ስራ አለ። ሶ አፖን ዋን ኮንዲሽን፣ በአንድ ኮንዲሽን፣ በአንድ ቅድመ ሁኔታ ላይ ተመስርቶ ሰዎች ሁሉ ሊድኑ ይችላሉ። ምንድነው እሱ ቅድመ ሁኔታው? በክርስቶስ የተሰራውን ስራ በማመንና ሕይወት የሚሰጠውን ጸጋ በመቀበል ሰዎች ሁሉ ሊድኑ ይችላሉ። ስለዚህ ለዓለም ሁሉ የቤዛነቱ ስራ ተሰርቷል ወይ? በደንብ ተሰርቷል። ያ ማለት ግን አንኮንዲሽናሊ ሁሉም ሰዎች ጸጋውን ያገኛሉ ማለት አይደለም። ሌትስ ሴይ የሆነ ድግስ ደገስክና ለጠራኸው ሰው በሙሉ የሚበቃን አይነት የሚሸኝልህን አይነት ምግብም ሆነ መጠጥ አዘጋጀ። ነሰሰርሊ ግን አንተ የጠራሃቸው ሰዎች በሙሉ ይመጣሉ ማለት አይደለም። ያ ማለት አንተ ያዘጋጀው ነገር በቂ አይደለም ሊባል ይችላል? አይባልም። የማቴዎስ ወንጌል ምዕራፍ 24 ላይ መንግስተ ሰማያት ልጁን ሊድር ድግስን ያዘጋጀ ሰው ይመስላል ተብሎ የተነገረው ምሳሌ በደንብ መልከት ይቻላል። አሁን እዛ ላይ ምንድን ያለው ጌታው መልእክተኞቹን እንግዲህ መሰናዳት ያለበት ሁሉ ነገር ተሰናድቷል፣ ወደ ውጭ ውጡና ነጋዴዎችን፣ ቀራጮችን፣ ለማኞችን ሁሉ ጠርታችሁ ጌታ ልጁን ሊድር ተዘጋጅቷልና ወደ ታደሙ ብሎ ጠርቷቸዋል። ነገር ግን አብዛኞቻቸው ይላል የማቴዎስ ወንጌል ሲናገር፣ ሌላው የምነግደው ነገር አለኝ ይላል፣ ሌላው መንገድ ሊሄድ ነው ይላል፣ አብዛኞቹ ቀሩ። ስለዚህ ጌታው ምንድን ያደረገው? ሌሎችን ደግሞ ቀራጮችን፣ ለማኞችን ደግሞ እንዲጠሩ አደረገ ማለት ነው። ስለዚህ እግዚአብሔር በትምህርት በኩል በክርስቶስ በኩል ዓለምን በሙሉ ይጠራል። አፖን ዋን ኮንዲሽን ሰዎች ይህንን እድል መጠቀም ይችላሉ ነው። በክርስቶስ በማመን በሚስጢራት በኩል የሚገኘውን ጸጋ በመሳተፍ ሰዎች ሁሉ ሊድኑ ይችላሉ ማለት ነው። ስለዚህ ሐሳብ ከመድገም ባጭሩ እንደዚህ አይነት ጥያቄዎች በዚህ መልኩ ሊመለሱ ይችላሉ። ቴንክ ዩ። ቃልዮት ያሰማልን አቡሻዬ። ያው ሰው ምግብ ላይ ያለው አቋም ጥሩ ስለሆነ በድግስ መልክ ምሳሌ መስጠት ጥሩ ነው። ቶሎ ይገባዋል ሰው። ከትንሣኤ በኋላ ያለው ወቅት የድግስ ወቅት ነው ምናምን ይባላል። ጥሩ ገጠመኝ። እሺ አቡሻዬ ቃልዮት ያሰማልን። ሜቢ ለአንተም እንደ አሳይመንት አቡሻዬ ሜቢ ነገ ወር ከነገ ወዲያ በጥንታውያን አባቶች በእርግጥ እምነታቸው እንደዛ ነው። ጀስት መረጃ እጃችን ላይ ያለ ማስረጃዎች እንዳሉ ሆኖ ተጨማሪ ማስረጃዎች ኮሌክት ማድረግ ካለብን እዚህ ኤሪያ ላይ አንተም እንድትዘጋጅ አቡሻዬ። እሺ እሺ። ቲዮሲስ አለ? ቲዮሲስ ሞስት ፕሮባብሊ ተኝቷል። ረዥም ሰዓት እዚህ ተቀምጦ። ኦኬ እሺ
አሁን የተነሳው ነገር ላይ ሜቢ ብዙ ሀሳቦች ተነስተዋል። ዮሐዴ አጠር ያለች ማጠቃለያ ዮሐድ አለ። አንተም ይሄኔ እኮ ተኝተህ ትሆናለህ። ዮሐድ ጋዲ ሰው እንዳለ ወይ ዮ ጋዲ ወይ ከመጠቃለሉ በፊት ቅድም ያረጋልን ምንድን ነው ቀባጠረው ዮሐድ ክርስቶስን ስለመልበስ ነበር ያነበበው አይደለ? መጠቀምና አለመጠቀም ደግሞ ለእያንዳንዳቸው የእያንዳንዳቸው ድርሻ ነው። ጌታችን ግን እያንዳንዱን ወደ ሰርጉ ኑ ብሏቸዋል እያለ እየጠራ ነው። ማቴዎስ ወንጌል ምዕራፍ 22 እንዲሁም ልትድኑ ትወዳላችሁን እያለም እየጠየቀ ነው ብሎ ያስቀምጣል። ስለዚህ ልክ እንደተዘጋጀ ማዕድ ሲል ማዕዱ ተዘጋጅቷል፣ ከበዮቹ የሚጠበቅ ነገር አለ ነው። ስለዚህ ብትፈልግ ትበላለህ፣ ባትፈልግ አትበላም። ብትበላ ትጠቀማለህ፣ ባትበላ ጥቅሙ ይቀርብሃል፣ ጉዳት ውስጥ ትወድቃለህ ማለት ነውና መዳን እንደዚህ ተገልጿል። በቤተክርስቲያናችን ውስጥ ካሉ በጣም ከሚወደዱ ቴዎሎጂያን ተብለው ከሚጠሩ በጣም የሚገርም መምህር ነው። በነገራችን ላይ ሁላችንም በጸሎት ልናስበው ረጅም እድሜ እንዲሰጥልን በቤቱ እንዲያጸናልን ልንመኘው ልንሳሳለት የሚገባ መምህር ነው። እንደው ትምህርቶቹን በተከታተለን ቁጥር በጣም ረቂቅ የሆኑ ነገሮችን የሚያሳይ ርቱ አንደበት የሆነ መምህር ነውና ዲያቆን ያረጋል እግዚአብሔር ረጅም የአገልግሎት ዘመን ይስጥልን ለማለት ወዳለሁኝ። ይሄን ይመስላል። ቃልዮት ያሰማልን ኢዮባዬ፣ ቃልዮት ያሰማልን። ዛሬ ምን አለን የሚለውን ነገር የተነገሩ ነገሮች አሉ። ብዙ በጣም ጥሩ ጥሩ ሀሳቦች በወንድሞች ተነስተዋል። ኦኬ ጥሩ ጥሩ ሀሳቦች ተነስተዋል። ዛሬ ምን አለን ምን አለን ምን አላለም ምን አንልም ነበር። አንድ ነገር እንደው እዚህ ጋር ታች ሆናችሁ ለምትሰሙ አንዳንድ ሰዎች እንዲሁ በስሜታዊነት የሆነ እየወጡ እንዲህ ማለትም ከብዶን አይደለም። ቱ ቢሆንስ እንደሚታወቀው ነው አቡዬ አሪዮስ ተብለናል። በየቪዲዮ እዚህ ጋር ያሉ ብዙ ወንድሞች ሜንሽን እየተደረገ እናንተ አሪዮስ ተብለናል፣ ብዙ ነገር ተብለናል። አሁን ደግሞ ታድሶ ኦር እንደዚህ እና እንደው አንዳንዴ የቤተክርስቲያንን ትምህርት ብናውቅ እንደው ዝም ብለን አንዳንዴ አፋችንን ስንከፍት የሚሰሙ ሰዎች ሊኖሩ ይችላሉ። እኛ አይደለንም ከኛ ውጭ ሌሎች የሚሰሙ ሰዎች ከኛ የበለጠ የሚያውቁ ሰዎች ሊኖሩ ስለሚችሉ ዝም ብለን እንደው አፋችንን ባንከፍት የታናሽ ወንድሜ መከር ነውና ዛሬ ምን ሐሳቦች ተነሱ? ምን ሐሳቦች ተነሱ ሲባል አዳማዊ ማንነት ስንል ምን ማለት ነው የሚለው ነገር በደንብ ተብራርቷል። ኦኬ ሁለት አይነት ማንነት ነው ያለው። በደንብ አስቡ፣ በደንብ አዳምጡ። ሁለት አይነት ማንነት ነው ያለው። አዳማዊ ማንነት አለ፣ ክርስቶሳዊ ማንነት አለ። ኦኬ ሰው የትኛውም ሰው ሕፃናትንም ጨምሮ የትኛውም ሰው በክርስቶስ ኢየሱስ አምኖ ሲጠመቅ ነው። ኦኬ በኢየሱስ ክርስቶስ አምኖ ሲጠመቅ ነው ምንም ይሆነው። በኢየሱስ ክርስቶስ አምኖ ሲጠመቅ ነው ምንም ይሆነው ክርስቶስን የሚለብሰው። ኤፌሶን 2:10 ላይ በክርስቶስ ኢየሱስ ተፈጥራችኋል ሲባል ያ አዲስ ፍጥረት የምንሆነው በኢየሱስ ክርስቶስ አምነን ስንጠመቅ ነው። ስለዚህ ሰው አምኖ ሲጠመቅ ከሆነ ክርስቶስ ኢየሱስን የሚለብሰው፣ አምኖ ያልተጠመቀ ሰው ምንድነው ማለት ነው? አዳማዊ ማንነት ነው ያለው ማለት ነው። ኦኬ አዳማዊ ማንነት ነው ያለው። ይሄ በጣም ግልጽ የሆነ ትምህርት ነው። ይዘው ትምህርቱ ራሱ አዳማዊ ማንነትን ምን ማለት ነው ተብሏል? ስንጠመቅ ጸጋ መንፈስ ቅዱስ ከአብራ ከመንፈስ ቅዱስ ነው የምንወለደው። ኦኬ ጸጋዎችን ኃጢአትን ድል የመንሳት የማሸነፍ ኦኬ መንፈስ ቅዱስን የማግኘት የእግዚአብሔር ልጅ የመሆን እነዚህን ሁሉ ብዙ ጸጋዎች አብረን የኃጢአት ስርየት እነዚህን ሁሉ አብረን እናገኛለን። አት ዘ ሴም ታይም ደግሞ ኦኬ ስንጠመቅ ይሄን የምናገኝ ከሆነ ሰው አምኖ ካልተጠመቀ ደግሞ እነዚህን ጸጋዎች አያገኝም ማለት ነው። which means ኃጢአትን ድል የማሸነፍ ኃጢአትን ድል መንሳት አይችልም። ክርስቶሳዊ ማንነት የሌለው ሰው ኃጢአትን ድል የመንሳት አቅም የለውም። የእግዚአብሔር ልጅ አይደለም። ከአብራ ከመንፈስ ቅዱስ አልተወለደም። ኦኬ እነዚህ ሁሉ ደግሞ የማን ናቸው ከተባለ አዳም ከበደለ በኋላ ያለው ማንነት። ስለዚህ ከስጋ የተወለደ ስጋ ነው እንደተባለው አዳማዊ ማንነት የሚባለው ይሄ ነው። ልጆችም በቤተክርስቲያናችን በ40 ቀንና በ80 ቀን ይጠመቃሉ። ከዛ በፊት የሚጠመቁት አዳማዊ ማንነት ስላላቸው ነው። እንዲህ ስንል የውርስ ኃጢአት አለባቸው ያን አይደለም፣ በተደጋጋሚ እንደምንናገረው ኦኬ። ስለዚህ አዳማዊ ማንነት ማለት ይሄ ነው። ልክ ሲጠመቁ ነው ክርስቶሳዊ አምነው ሲጠመቁ ነው ክርስቶሳዊ ማንነትን የሚለብሱት። ሁለተኛ እዚህ ጋር ያሉ ወንድሞችም ሌሎች ወንድሞችም የቡዲስት ልጅ የኤቲስት ልጅ የሙስሊም ልጅ ህፃናት ሲሞቱ ሲኦል ይገባሉ ብለናል አላልንም። ሲኦል ይገባሉ አላልንም። ፍርድ እግዚአብሔር ነው።
አቡም የራሱን ፐርሰናል ኦፒኒየን ሊሰጥ ይችላል። ኢዮባም የራሱን ፐርሰናል ኦፒኒየን፣ ናቲም፣ ሁሉም ዮሐድም እዚህ ጋር ያለው ወንድሞች በሙሉ ሌሎችም ወንድሞች የራሳቸውን ፐርሰናል ኦፒኒየን ሊሰጡ ይችላሉ። የት ይገባሉ የሚለው ላይ ግን ፍርድ እግዚአብሔር ነው። ሲኦል ይገባሉ አላለም። ነገር ግን መጽሐፍ ላይ በተገለጠው መሰረት ምን አይነት ማንነት አላቸው የሚለው ግን የተገለጠ ነገር ስለሆነ እሱን እንናገራለን። ኦኬ እነዚህ ነገሮች መጥራት አለባቸው። እነዚህ ነገሮች በአዲስ ኪዳን ስለሆነ ማለት ነው። ከዛ ባለፈ ድነት የሚለው ነገር ላይ ኦርቶዶክሳዊ የነገረ ድነት አስተምሯል አይደል? ድነናል፣ እየዳንን ነው፣ እንድናለን የሚለው ድነናል ስንል ኢኒሻል ሳልቬሽን ሰው አምኖ ምስጢራትን ሲፈጽም ነው። ኢኒሻል ሳልቬሽን አቴን የሚያደርገው ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ አቴን የሚያደርገው የሚያገኘው ምን ሲያደርግ ነው? አምኖ ምስጢራትን ሲፈጽምና ሲፈጽም ብቻ ነው። ከዛ ውጭ በምንም ተአምር ኢኒሻሊ ሰው ድኗል ተብሎ ሊነገርለት አይችልም። ማንም ሰው ድኗል ተብሎ ሊነገርለት አይችልም። ሳልቬሽን ስንል ድነት ስንል ቀጥታ ቃሉ ራሱ የሚገናኘው ከዘላለም ሕይወት ጋር ነው። ኦኬ ሳልቬሽን የምንለው ኢኒሻል ሳልቬሽን ወይም ደግሞ ድህነት የምንለው ነገር ቀጥታ የሚገናኘው ከምን ጋር ነው? ከዘላለም ሕይወት ጋር ነው። ስለዚህ ሰው አንድን ሰው ድኗል ብዬ እኔ አሁን አቡ ድኗል ብዬ ስናገር የዘላለም ሕይወትን አግኝቷል ነው እያልን ያለን፣ ሌላ ነገር አይደለም። ባይዘው ሰው ድኗል ሲባል የዘላለም ሕይወትን አቴን አድርገዋል ነው። ያንን ደግሞ ሰው የሚያደርገው ምን ሲሆን ነው? ምን ሲያደርግ ነው አልኳችሁ? ያንን ሰው የሚያገኘው ምን ሲያደርግ ነው? አምኖ ምስጢራትን ሲፈጽም ድነናል ብለን በፓስት ቴንስ ቅዱስ ጳውሎስ እንደሚናገሩ የምንናገረው ይሄ ሲሆን ነው። እየዳንን ነው የሚለው ደግሞ ዕለት ዕለት የራሳችሁ መዳን በፍርሃትና በመንቀጥቀጥ ፈጽሙ እንዳለ ቅዱስ ጳውሎስ የምንፈጽመዋል። ኦኬ እና ቃለ ሕይወት ያሰማልን። ሁላችሁም ትንሽ ነገር ብቻ አሁን ጋዲም ሲለው የነበረው ሀሳብ ላይ አንድ ነገር ላሳያችሁ። ከዛ ደግሞ አንድ ነገር ይሄ የተራቆተ ማንነት ስንል አሁን ወንድሞች ሲገልጹ ነበረና ተራቆተ ማለት ሩቅ ከሚል ባይዘው የመጣ ነው። ተራቆተ ማለት ራቆቱ ሆነ ማለት ነው። ሌላ ትርጉም የለም። አንድ ሰው ራቆት ካልሆነ በስተቀር ክርስቶስን ልበስ መባል አያስፈልገውም። አረ ወይ ለብሰው ከሆነ ደርብ ነው የሚባል አረ ልብስ አሁን ጋዲ ቲሸርት ለብሷል አይደል? በርዶት ከሆነ አረ የሆነ ጃኬት ደርብ ነው የሚባለው እንጂ ልበስ እና ክርስቶስን ልበሱት ሲባል ኦልሬዲ የተራቆተ ክርስቶስን ያለበሰ ጸጋ የተራቆተ ነው ማለት ነው። ስለዚህ ለዛ ነው ክርስቶስን ገላትያ 3:27ም የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ሲል፣ ኤፌሶን መልእክት ምዕራፍ 4:24ም ኦኬ አዲሱን ሰው ክርስቶስን ልበሱት ሲል፣ ሮሜ መልእክት ምዕራፍ 13ም ኢየሱስ ክርስቶስን ልበሱት ብሎ ሲናገር ኦፍ ኮርስ ተራቁታል ማለት ነው። ኦኬ የሆነ ያለበስከው የተራቆትከው ነገር ራቆትህ የሆንከው ነገር አለ። ስለዚህ መልበስ ያስፈልጋል ነው። ስለዚህ የተራቆተ ማንነት አለው ማለት ክርስቶስን ያለበሰ ኦኬ መልበስ የሚያስፈልገው ነገር አለ ከማለት አንጻር ነው። ሁለተኛ በጣም ስለ ይሄ ዳግም መወለድ ያለ ጥምቀት እንዳልሆነ ኦሪገን ሲያስረዳ ከአዳምና ሔዋን የሰው ልጆች ሁሉ የአዳም ልጅ ተብለው እንደሚጠሩት ወይም ደግሞ ከአዳም ሔዋን ከምንድን ነው የተገኘችው? ከጎን ነው አይደለ? አዳም ተፈጠረ። ከዛ ከአዳም ጎን ማን ወጣች? ከግራ ጎኑ ሔዋን ትወጣና ከአዳምና ከሔዋን ትውልድ ሁሉ የአዳም ልጆች እየተባሉ ይወለዳል። ልክ እንደዚያ በመስቀል ላይ ኢየሱስ ክርስቶስ ኦኬ ከጎኑ የወጣች ምን አለች? ቤተ ክርስቲያን አለች። ኦኬ የማይገቦ ተብሎ ጥምቀት ማለት ነው። ስለዚህ ጥምቀት የማይገቦ እናት ክርስቶስ አባት ሆኖ ወይም ደግሞ መንፈስ ቅዱስ አባት ሆኖ ሁልጊዜ ክርስቲያኖች እየተወለዱ የሚኖርባት ድንግል የሆነች እናት ጥምቀት ብለው ይገልጻታል። ድንግል የሆነች እናት ጥምቀት ብቻ ነች። ስለዚህ ከዛ ያልተወለደ ሁሉ ምንድነው ማለት ሩቅ ነው ወይም ደግሞ አዳማዊ ነው ብሎ በግልጽ ይናገራል። አሁን ከተናገረው ሐሳብ ያው አሃት አብያተ ክርስቲያናት ስላለ ፖፕ ሽኖዳ አንድ ጽሁፍ ጽፎ ነበረ ኦን ደ ክሪድ የሚል ወይም ደግሞ ስለ የሃይማኖት መግለጫ ታስታውሱታላችሁ አይደለ? የሃይማኖት መግለጫችን ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን የሚል እሱ ክሪድ አብራርተው ጽፈውበታልና አንድ እሷን ፓርት ላሳያችሁ። ሜቢ ሌላ ስልክ ያላችሁ ሰዎች ኮምፓራቲቭ ቴዎሎጂ የሚለውን የፖፕ ሽኖዳን መጽሐፍ ዲያቆን መኳንንት አለ ኦርቶ ክርስቶስ አላችሁ ሌላ ስልክ አክሰስ ማድረግ የምትችሉበት?
እኔ ጋር ምንም የለም ገዲ። ወይ እሺ፣ ችግር የለውም። ይዋድ ይቀጥል። አይ ኮምፓራቲቭ ቴዎሎጂ የሚለው መጽሐፋቸው ላይም የፕሮቴስታንቲዝም እና የኦርቶዶክስን ትምህርት በሚያወዳድሩበት ጥምቀትን ሲያብራሩ ይሄን ባይ ዘ ዌይ ኤግዛክትሊ ይሄን ሐሳብ ያነሳሉ። ቀጥል ይዋድ ቀጥል። ይዋድ ሄደ እንዴ? እዛው ግብጽ ሄደ እንዴ? ቅርብ ነች። አንተ ራስን ከፍ አታደርግም እንዴ? ምንድነው የምታሳቅቀኝ? ምቾት ላይ ያለ ሰው ቅድሞ ሀሳብ ላይ ግን ሀሳብ መስጠት ፈልጋለሁ ጋዲ። ችግር የለም ችግር የለም። ማለት አንዱ ለቀን ጠፍቷል ስለተባልኩ ቲክቶክ ላይ ባለን አገልግሎት ምናምን እንደዚህ ብለን ከፍ ማድረግ አንፈልግም። ብቻ ባለን እንደ ጓደኛ ምናምን መነጋገር ታችም ላይም ካሉ ገስትም ኮሜንትም ላይ ካሉ ወንድም እህቶች ጋር ባለን መነጋገር ሰዎችን ልንስት እንችላለን። ይሄን ሐሳብ እኛ ዛሬ ያወራነውን የተቃወሙት ቤት ተነገረ፣ ማንም አልተቃወመም እያሉ ሰሙ። ሌሎች ይሄን ሐሳብ የሚቃወሙ ሲመጡ አኮ ልክ መናፍቆች ናቸው እንደሚሉት ይላል። ይሄ ልክ አይደለም። በሰው ትከሻ ተንጠልጥሎ ሰው ለመኮርኮም መሄድ ጥሩ አይደለም እና እግዚአብሔርም ያል የልቦናችንን ሁኔታ እግዚአብሔር ያያል። ለምን ቀንተን ነው? ለእግዚአብሔር ቃል ከቀና ከጎን ያለውን ወንድምን ለመደብደብ አትጠቀምበት። መጽሐፍ ታውጣ፣ የቤተክርስቲያን ትምህርት ታውጣ፣ በሱ ሞግትና ይሄ ነው ወንድሙ የተሳስተሃል በለኝ። አንላቀቅም የሚል ኮሜንት የሚጽፉ ወንድሞች አሉ። ተው እንዴ! ጸብ አደረጋችሁት እኮ ጎረምሶቹ አስቸግረዋል፣ አንላቀቅም አለኝ ስክሪንሻት ይላል። ምን ማለት ነው? አይ እድሜያችንን ግን ያው ጎረምሶች በማለት ገና ልጆች መሆናችንን ማረጋገጣቸው ጥሩ ነው። ጉዳዩ የእድሜ ሳይሆን ያው አፈንጋጭ አይነት አድርጎ የመሳል አሽሙር ስላለው ነው እንጂ ማንም ሰው ጎረምሳ ሊባልም ሊሆንም ይችላል እንደየዘመኑ። ግን ተው በቃ እንዲህ አይደለም። ትምህርት ላይ አተኩሩ፣ ትምህርት ላይ እናውራ። ካልሆነ ግን ጎረምሳ ምናምን አለቃችሁም በማለት የሚሆን ነገር የለም። አንተም የእምነትህን እኔም የእምነቴን። ፖሊስ አይደለም እዚህ ያቆመን፣ ተገደን አይደለም እዚህ የቆምነው። አንተም ወደህ እኔም ወድጄ አይደል? ስለዚህ ተዋደን እንሄድ። ልዩነት ሲኖረን ደግሞ በቤተክርስቲያን ትምህርት ይዳኝ እና በአጭሩ ይሄን ለማለት ነው። ሁለተኛም አባቶችንም ለማሸማቀቅ ወንድሞችንም ለማሸማቀቅ አትሞክሩ። ትምህርት ላይ ብቻ እናተኩር። ዛሬም ስናነሳ ያነሳነው ሐሳብ አለ አይደለ? መጽሐፍ ተናግረናል፣ ጥቅሶች አውርተናል አይደለ? ሄዳችሁ አንድምታዩ፣ ሄዳችሁ ሌሎች መምህራንን ጠይቁ። አጠቃላይ የተነሳውን ሐሳብ በቃ ይሄ ብቻ ነው እንድትሉ ሳይሆን አይታችሁ የቤተክርስቲያን ትምህርት እንድትመዝኑ ብቻ ነው ያቀረብነው። ያቀረብነውን ያዙና መርምሩ፣ ጠይቁ የምታገኙት እና እኛ መደምደሚያንን ከኛ በላይ አዋቂ የለም እንዴት ሊቃውንት ይጠይቃሉ ነው እያለው አላልነው፣ ልንልም አንችልም። ቀደም መጀመሪያ ስንገባ አሰምተናል። አራት አይና የቤተክርስቲያን አሉ ከሚባሉ ሊቃውንት መካከል አሰምተን የጀመርነው ትላልቅ ለረጅም ዘመን ቀደም እንዳጋጣሚ ያረጋል የዲያቆን ያረጋልን ቪዲዮ እያየን ነበርና ከ25 ዓመት በፊት ሲያስተምር የነበረበት ቪዲዮ ነው። ይሄን ያህል ዓመት ያስተማረ ሰው ነውና የነሱን ሁሉ አሳይተን ዝም ብለን የጀመርነው ነገር አይደለምና እቺ ነገር እንደ እህት እንደ ወንድም እንተዛዘብ፣ ግን እቺ ነገር እናስተካክል ለማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። እሺ አቡም ማይክን ኦን አድርጋልና በል፣ ከዛ ቀጥሎ ለዮሐድ ይሰጣል። ቀጥል አቡዬ። እሺ በቅድሚያ ገጹን ከነገርከኝ መጽሐፉን አግኝቼዋለሁ። ኮምፓራቲቭ ቴዎሎጂ አቡነ ሽኖዳ አሁን ኢዮቤ በሰጠው ላይ ጥቂት እኔም ልበል ብዬ ነው። ያው ሁላችንም ማወቅ ያለብን ነገር ምንድን ነው፣ በተለይ ደግሞ እንደዚህ ሚዲያ ላይ መተን የተወሰነች የቤተክርስቲያናችን ነገር ለማስተላለፍ መሞክር፣ በተቻለን መጠን ከኛ ስሜት ወጥተን የቤተክርስቲያን ትምህርት እንዲተላለፍ መሞከር አለብን። ማለት የኛ ስሜት ለማንም ያለን የኛ ስሜት በፍጹም ትምህርት ላይ ተጽዕኖ እንዲኖረው ማድረግ የለብንም። ማለት እናንተ ለኔ ጥሩ ስሜት የላችሁም ማለት እኔ ያስተላለፍኩትን የቤተክርስቲያን ትምህርት መቃወም አለባችሁ ማለት አይደለም። እኔ ከደበርኳችሁ ምናምን ለምሳሌ እኔ አኪ እንዳይሰማ እንጂ ካኪ ጋር ምናምን አሁን አኩርፊው ምናምን አውቃለሁኝ። ያው ረጅም ጊዜም ፍሬንድ ስለሆንን የተለያየ አለመግባባት ይፈጠርና
አክሩፌ ምናምን ረጅም ለወራት ምናምን ተኮራርፈን እናውቃለን በፊት ቴሌግራም ከምናገለግል ጀምሮ። ግን አንድም ቀን እሱን በሌላ መልኩ ሚዲያ ላይ እንትን ለማለት ምናምን በፍጹም አልሞክርም። የዛን ታይም ራሱ አክሩፌውም እሱን በማላወራው ጊዜ ራሱ ሲወያይም ቴሌግራም ላይ መልሶችን ሲሰጥም እያንዳንዷ ነገር አታልፈኝም። ሰዎችም እንዲያደምጡት ሼር አደርጋለሁኝ። ለምን ከኔ የተሻለ እውቀት እንዳለውኝ አምናለሁኝ። አሁንም አምናለሁኝ፣ በፊትም አምናለሁ። ከኔ የተሻለ እውቀት እንዳለው አምናለሁ። ሰው እሱ የሚያስተላልፈው ነገር በፍጹም ሰዎች ጋር እንዲቀር አልፈልግም። ሰዎች ሁሉ እንዲያደምጡት እና እንዲማሩ ፈልጋለሁ። ለምን አሁን እሱን ማኩረፌ ምና ሌላ ጉዳይ ነው። ግን እሱ የሚያስተላልፈው የቤተክርስቲያንን ትምህርት እስከሆነ ድረስ ሰዎችም እንዲያደምጡ የምንፈልገው ደግሞ የቤተክርስቲያንን ትምህርት እስከሆነ ድረስ በተቻለ መጠን በቃ ምንድነው የሚተላለፈው ነው እንጂ ለሰዎች ያለን መጥፎ ስሜት የቤተክርስቲያንን ትምህርት እያስተላለፉም እንዳንቃወማቸው እንዳያደርገን በጣም መጠንቀቅ አለብን። በተለይ እንደዚህ አይነት ነገሮችን እኔ እረዳለሁ። ሰዎች የሆነ ማለት የተሻለ ከኛ የተሻለ ያወቁ ሲመስለን መጥፎ ስሜት የሚሰማን አይነት ሰዎች ሊኖሩ ይችላሉ። አላቅም። በተለይ ደግሞ ሜቢ በአገልግሎት ውስጥ ምናምን ያለፋችሁ እንዲህ አይነት ነገሮች ይገጥማችኋል ብዬ አስባለሁ። ቤተክርስቲያን በአገልግሎት ያለፋችሁ ልጆች የተወሰነ ስታጠኑ፣ የተወሰነ ጥያቄዎችን ስጠይቁ፣ የተወሰነ ቤተክርስቲያናዊ የሆነ ነገር ማለት ነው፣ ምንም የወጣ ነገር ምናምን ሳይሆን እንደዚህ አይነት ነገር የእሱ ነው ትክክል ማለት ነው። እንደዛ አይደለም። እሺ የምሬ ነው፣ እንደዛ አይደለም። ዲያቆን ያረጋልም እኔም ሁላችንም የምንመዘነው በቤተክርስቲያን ትምህርት እንደመሆኑ መምህራችን ዲያቆን ያረጋልም ከየት ነው የሚያሳያችሁ? ከቤተክርስቲያን ትምህርት። ሰው በእርግጠኝነት ደግሞ ዲያቆን ያረጋል አበጋዝ ከቤተክርስቲያን ትምህርት ያሳያችኋል። ከቤተክርስቲያን ትምህርት ካሳያችሁ ደግሞ እኔ ማሳየት አልችልም ማለት ነው ተቃራኒውን ሐሳብ። ለምን ተቃራኒውም ሐሳብ በቤተክርስቲያን ትምህርት ውስጥ ሊኖር ስለማይችል ሰው ተቃራኒ ሐሳቦች ሲነሱ እነዛ ተቃራኒ ሐሳቦች ባነሱ ሰዎች ማንነት በፍጹም አይመዘንም ነገሩ። ማለት ለምሳሌ እኔ ክህነት ስለሌለኝ ዲያቆን ስላልሆንኩኝ ወይ ቴዎሎጂ ስላልተማርኩኝ ወይ ጉባኤ ቤት ስላልገባሁኝ ብቻ አንድ ሰው ደግሞ ወይ ቴዎሎጂ ስለተማረ ቴዎሎጂያን ስለተባለ የቴዎሎጂ ዩኒቨርሲቲ ውስጥ ገብቶ ስለተማረ ወይ ዲያቆን ስለሆነ ወይ ሌላ በቤተክርስቲያን ውስጥ ክህነት ያላቸው ስለሆኑ ብቻ ተብሎ እነሱ የተናገሩት ነገር ትክክል ነው ስለዚህ ብለን እንደዚህ አይነት ሳይዶች ውስጥ እንዳንገባ። ምክንያቱም በታሪክም እንደምንመለከተው ከጥንት ጀምሮ ትልቁ የቤተክርስቲያን ማዕረግ ላይ የደረሱ ወደ ጵጵስና የደረሱም ሆነው ከቤተክርስቲያን የወጣ ነገር የተናገሩ አሉ፣ ሊኖሩም ደግሞ ይችላሉ። ከቤተክርስቲያን የወጣ ነገር ወደ ኢቭን በዘመናችን እንኳን ወደ ጵጵስና ደርሰው የተወገዙ ሰዎች አሉ አይደል? ልክ እንደ አባ መዓዛ ያሉ ወደዛ ማዕረግ ሊደርሱ ብለው የተወገዙ ሰዎች አሉ አይደል? ሰው ንስጥሮስ ፓትሪያርክ አልነበር እንዴ? ንስጥሮስ ፓትሪያርክ ኤግዛክትሊ። በተለይ የመጀመሪያዎቹ ዘመን ዓለም አቀፍ ጉባኤያት ላይ የተወገዙት ቤተክርስቲያን አስቀድሞ የቤተክርስቲያን እንትን ማዕረግ ክህነት የነበራቸው ናቸው። ኢቭን አሪዮስም ጭምር ማለት ነው። ንስጥሮስም አውጣኬሳ ሊዮም በነገራችን ላይ እንግዲህ 451 ላይ ከኛ ከመለየቱ በፊት የኛ አባት እኮ ተብሎ ሊጠራ ይችላል፣ ይጠራልም ደግሞ። ምክንያቱም የሮማ ቤተክርስቲያንም የኛ ቤተክርስቲያን ናት። 451 ላይ ነው የተለያየ ነው። ሰው ጉዳዩ የማዕረግ ጉዳይ አይደለም። ትምህርቱ ያ ሰው ያስተላለፈው ትምህርት የቤተክርስቲያን ነው ወይስ አይደለም? በቃ ያንን ነገር ከቤተክርስቲያን ማሳየት አለበት። ዲያቆን ሆነም አልሆነም ያንን ትምህርት ከቤተክርስቲያን ካሳያችሁ ተቀባይነት ያለው ማን ነው? የቤተክርስቲያንን ትምህርት ያሳያችሁ ሰው ነው። ማንም ይሁን ማን የቤተክርስቲያንን ትምህርት ያሳያችሁ ሰው ነው እንጂ በቃ እንትን ምንድነው ልክ እንደ አኬ የቴዎሎጂ ተማሪ ስላልሆንኩኝ ብቻ ብላችሁ እኔን አልቀበልም እንዳት እኔን አዳምጡኝ ነው የምትላቸው። እኔንም ስሙኝ ነው ጆሮ ውስጡኝ ነው እያልክ ያለው ታዲያ። እና እንደዛም ለማለት ነው። ይበቃኛል። ቃሌት ያሰማልና አቡዬ ጥሩ ሐሳብ ነው፣ ጥሩ ሐሳብ ነው። የምትሰሙትን ነገር በማስረጃ አስደግፋችሁ ስሙ ነው የአቡ ዋናው አጠቅለ ሰውየው ፐርሰናሊቲ ላይ አውተር ካራክተሩ ምናምን ብቻ ሳይሆን በማስረጃ የተደገፈ ነገር ስሙ። በነገራችን ላይ አሁን እኔ ለሰዎችም አእምሮ ልጠንቀቅ። አሁን የኛውንም ሀሳብ ስናቀርብ እንደው አሁን ከዚህ ርዕስ ጋርም በተያያዘ እንደው ተቃራኒ አይነት ሀሳብ ያላቸውን እነሱን ቀጥታ ለማመልከት ምናምን አይደለም። አሁን ባልኩት ሀሳብ ሹርሊ እነሱም ቢሆኑ ይስማማሉ ብዬ አስባለሁ። እነርሱም ቢሆኑ ማንም ሰው መዳኘት ያለበት ቤተክርስቲያን ትምህርት ነው ብለው በደንብ ያምናሉ። ይህንን በደንብ ልናገርላቸው
እወዳለሁኝ ማለት ኖ ከቤተክርስቲያን ውጭ ብንሆንም እኛ ትክክል ነን ሊሉ በፍጹም አይችሉም። እኛም ብንሆን የምዳኘው ቤተክርስቲያን ትምህርት ነው ብለው ነው የሚያምኑት። ሁላችንም መዳኘት ያለብን ቤተክርስቲያን ትምህርት ነው ብለው ያምናሉ። እንደው ቴዎሎጂያን ስለሆንኩኝ ወይ ደግሞ ዲያቆን ስለሆንኩኝ ወይ ደግሞ ካህንም ስለሆንኩኝ እኔን ተቀበሉኝ ብለውም እንደዛ ይላሉም አላልንም፣ በፍጹም አይሉምም። እነሱም የሚሉት ምንድን ነው? ሁሉም ሰው መዳኘት ያለበት ቤተክርስቲያን ነው። ሰው እኔ እያልኳቸው ያሉት ግን ምንድነው? ምዕመናን ግን ይሄኛው አንደርስታንዲንግ ማለት ሁሉም ጋር ያለው ይሄ ክርስቲያኖች ጋር ሁሉ አባቶቻችንም ጋር ሁሉ ያለው አንደርስታንዲንግ እኛ ጋር ምዕመናንም ጋርም ሁላችንም ጋር ይኑር ነው። ሁላችንም ጋር ይኑር። ያንን ለማለት ነው። ይበቃኛል። ቃሌት ያሰማልን አቡዬ፣ ቃሌት ያሰማልን። ዮሐዴ መታ መጥቻለሁ። ቃሌት ያሰማልን። አተ ቪዲዮ ስከፍት ከሆኑ ያስወረደኝ ምን እንደሆነ አላውቅም። ስልኬ ራሱ ኖርማል አይደለም መሰለኝ። እስኪ አይ ቲንክ አሁን ቴንክ ዩ ላንብብላችሁ። ዘ ክሪድ ወይም ደግሞ ስለ ክሪድ ያብራሩበት ክፍል ነው። የሃይማኖት መግለጫ ብለን ምናምናት ወይም የሃይማኖት ጸሎት ብለን ምናምናት ክፍል ሁልጊዜ ጸሎት የምናደርገው ኃጢአት በሚሰረይ በአንዲት ጥምቀት የሚለውን ክፍል ያብራራሉ እና እያንዳንዱ ክፍላቶች ያብራራሉ። ዘ ክሪድ የሚለው መጽሐፋቸው ላይ ማለት ነው። ፖፕ ሽኖዳ ሳልሳዊ ፕሮፋይሌ ላይ ያሉት ማለት ነው ትላለ። በዚህ አጋጣሚ የሚሞተው አሮጌ ሰው ነው፣ የሚነሳው ደግሞ አዲሱ ሰው ነው ብለው እንዲህ በአማረ መልኩ ይገልጹታል። አባታችን በረከታቸው ይደርብን። አሜን። በጣም ባይዘዊ በጣም ደስ የሚል አባባል ነው። ቅድም ያልኩ ላይ ማቡዬ ገጹን ስለማላስታውሰው ነው። ሜይ ቢ የአባቶችን ትምህርት ይዘን ስንመጣ እናሳያለን እንጂ ኮምፓራቲቭ ቴዎሎጂ ላይም እንደዚህ አይነት ሀሳብ ነው የሚያስቀምጡት። ጥምቀት ማለት በቃ የአሮጌው ማንነት የሚቀበርበት አሮጌው ኦልድ ማን ወይም ደግሞ አሮጌው ሰውነታችን የሚቀበርበት ነው። በቃ ፒሪየድ። የአቡን ቃል ልጠቀም፣ ፒሪየድ። ኦልድ ማን ወይም ደግሞ አሮጌው ማንነታችን የሚባለው አዳማዊ ማንነታችን ነው። ኦፍኮርስ ይህ በጣም ግልጽ የሆነ ትምህርት ነው እና የትኛውንም ነው ሜይ ቢ እዚህ ጋር ለሚሰሙ ሰዎችም ቼክ ማድረግ ከፈለጉ ኮፕቲክ ግብፅ ቤተክርስቲያንም የእኛ ቤተክርስቲያንም ትምህርት እንደሆነ ዛሬ መምህራን ሊቃውንትን ማሰምተናል። የኮፕቲኮች፣ የሶሪያ፣ የምን የህንድ የትኛውንም ቼክ ብታደርጉ የታመነ ትምህርት ነው እና ኤኒዌይስ እንትን አስቤ ነበር ዮባ ሜይ ቢ አላቅም ሌላ ቀን ብናደርገው ሳይሻል አይቀርም። ሰዎች ጥያቄ ያላቸው የሚለውን 6 ሰዓት ይሆናል ሰዓት አይደል? ከዚህ ሰዓት በኋላ ጥያቄ መቀበል ከጀመር በጣም ይሄዳል ሰዓት። ምን ታስባላችሁ? ነገ ወይ ጥያቄው ነው ብናሸጋግሩ ይሻላል። ዛሬ ትምህርቱን ሰውም የሰማውን ነገር በደንብ ዳይጀስት አድርጎ እንትን እንዲል ሜይ ቢ አዲስ የገባበት አዲስዬ እንኳን ደህና መጣ። እኔን ፒሪየድ እያልክ ትቀልዳለህ። የአንተ ሞቶ ቃል ግን ዳይጀስት ነው። ዳይጀስት የምትለን ደከመን እኮ ማልወፍረው ለካ ስለዛ ነው የበላሁት ነገር እንደው ዳይጀስት እያልኩ እየተፈጨ ምጥጥ ብዬ ነው ለካ አለኩ። ዳይጀስት ቀንስ አንተ ሰውዬ ይቺን ቃል። ጥያቄና መልስ ታችላላችሁ ሰዎች ነገ የምናደርግ ይሆናል ወይ አባቶችን ትምህርት ይዘን ስንመጣ ቀጥታ ከዚህ ጋር በተገናኘ ጥያቄ ያለው ሰው ካለ እኛ ሌላ ፕላን ነበረን ባይዘው እንደው ትክክለኛ ተከታታይ ትምህርቶችንም ነገር ድነስ ጋር በተገናኘ አስበን ነበረ ከቅድስት ሥላሴ ጀምሮ። ያው እንግዲህ ይህ ነገር ስለተነሳ ክላሪፋይ ማድረግ ስላለብንም ነው። እስቲ እነዚህን ሰዎች እነፍታቸው፣ ኮሜንት እነፍታቸውና አዲስ የምትለው ነገር ካለ ጋዲ ሁላችሁንም ቃልዎት ያሰማልን። በጭወትም ቢሆን ሁሉን ነገር ከሞላ ጎደል ሰምቻለሁ። ቃልዎት ያሰማልን። አንድ ነገር ግን ይጎል ነበር። ናታን ጋር የነበረ ቪዲዮ ነበረ፣ እሱንም ቢያሰማም ብዬ ነው። ናታን የትኛው ያውቀዋል? እሱ ያውቀዋል። አንዲት ውዳሴ ማርያም ላይ ያለች ሐሳብ ነበረችና እሷን እንዲያሰማ ነው። ናቲ አንተስ ስለምን እያወራ እንደሆነ ገብቷል? ሜይ ቢ ኢዮባ የቅድሙን እኔ ውስጥ ማሳየት ትችላለህ? ያኛውን ቢ ብሎኝ ነው ኔትወርክ። ኦኬ እሺ፣ እችላለሁ። ማሰማት ነው ማሳየት ነው? እያሳየህ ማሰማትም አንድ ላይ። ውዳሴ ማርያም ላይ ከመይሄው የሚለውን ቦታ ይሰማል አለው። ዛሬ ኔትወርክ ትክክል አይደለም እና አለ ጎሄድ 10 የሚፈጠፍጠኝ እሱ ነው።
እና በልጁ ያመነ እስከ በልጁ ያመነ ድነቱን የሚያገኘው በልጁ ያመነ መሆኑን የሚናገርበትን ክፍል በውዳሴ ማርያማችን እኔታ ጌታውን ደምፀ ናቸውና እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ካለ በኋላ ከመይ ሁሉ ዘያምን ቦቱ እስከ ለዓለም እስከ ያመነው ሰው ያንን መዳን እንደሚያገኘው የሚናገርበት ክፍል ነው። የሰኞ ውዳሴ ማርያም ነው፣ አንድምታው ነው። ኦኬ እሺ ናቲ ቃልዮት ያሰማልን፣ ቃልዮት ያሰማልን። አዲስ የምትለው ነገር አለ? ቅድም ያልከኝ አቡነ ሽኖዳ መጽሐፍ ነበረኝ በእናትህ እህታቸው ርጅ ያጣሁት። ሌላ ቀን ወይን ከፍትላችኋለን። ትንሽ ተበጫጭቆብኛል ቆይቷል ከያዝኩትና በቃ እንግዲህ ቪዲዮ ማታዩ ከሆነ የራሴ ምስክርነት ልስጣችሁ 1 ደቂቃ። ይሄ አስተምሮ እኔም ማቀውና ድሮ እንደዛ ነበረ የማምነውና እንደውም ለመሟገት ወገቤን ይዤ የምቆምበት እንትን ነበር አስተምሮ። በኋላ ስለ ጥምቀት ማንበብ ምናምን ስጀምር ስተቴ ትንሽ እየተከፈተ መጣ ማለት ነው። ከዛ ቀጥታ ያረመኝ የነበረው ከኔ የሚያንሰው አንድ ፍሬ ልጅ ኢዮባ ነበርና አንድ እህታችንን ሲያርም እኔም እዛ ነበርኩና ኢዮባ ያንግ ነው እሱ ተሳስቶ ሊሆን ይችላል ብዬ አልተቀበልኩትም። ቀጥታ ምንድነው ያደረኩት? መጽሐፎቹን ማገላበጥና እጄ ላይ ያለውን ማንበብ። ከዛ መምህር ብሉይ አዲስ ሐመረን ነው ያገኘዋቸውና እዛ ያን ጊዜ ይገቡ ነበር ላይፍ እሳቸው አሁን ቢዚ ሆነው ነው እና አንድ 10 ሆነን ተከታታይ ትምህርት ይሰጡን ነበር ዮሐንስ ወንጌል ላይ። በቃ ይሄን ጥያቄ ከሚረብሸኝ ለምን አልጠይቅም ብዬ ጠየቅኩኝ። ከዛ ስጠይቅ አሁን ያላችሁኝን 100% እንደዛ ነው ያሉኝ። እንደውም እሳቸው ጋር ሲሄድ ከኢዮባ ትንሽ ቀለል ስለሚሉኝ ማለት ነው ልሟገት ነው የሄድኩት። ሙግቴ ምንድነው ያው ሎጂክ ትንሽ አስገብቼ ነበር ጭንቅላቴ ውስጥ። ሎጂኬ ምንድነው አዳምን ሲፈርድበት አልነበርንም ፍርዱ ደረሰን፣ ሲምረው አልነበርንም ምረቱ ደርሶናል የሚል ትንሽ ቡግቴን ከፍ አድርጌ ሄጄ ከ10 ደቂቃ በላይ ግን መሟገት አልቻልኩም ማለት ነው። አንተስ ልጅነትን አግኝተሃል ወይ በሚለው ጥያቄ መለሱልኝ እና ገባኝ፣ ተገለጠልኝ። አምኜ ወረድኩ የዛለት ማለት ነው። ምክንያቱም ያን ጥያቄ መመለስ አልቻልኩም። ከዛ ምን ሆነ? እኔ ከወረድኩ በኋላ የሚገርማችሁ ይኸውላችሁ እሳቸው ለእኔ ለ10 ደቂቃ አልወጣ ነው ያሉት። ወደ 1 ሰዓት ከ40 ምናምን ነው የቆዩት። ከኔ በኋላ ይሄ ጥያቄ ኦልሞስት ጭቅጭቅ ሆነ። መጽሐፍ አገላብጠው ተረጋግተው አስረድተው ይህ የቤተ ክርስቲያን ትምህርት ነው ብለው የግማሾቻችን የምንሆን አምነን ወርደን ሌሎቹ በቅሬታ ይወረደዋሉና እናንተ ላይ ቢጮባችሁ አይግረማችሁ እናንተ ልጆች ስለሆናችሁ ነውና እሳቸው ጋር በቃ ከሙግት ያላነሰ ሲሟገቱ የነበሩ ልጆች ነበሩና መልእክቴ ምንድነው? በዚህ አጭር እንትን ውስጥ ከአንድ ሰው ከሁለት ሰው ሲሰሙ መጽሐፍትን አገላብጡ። ውጪ ካላችሁ አገር ቤት መጽሐፍ ኦርደር አድርጉና አስመጡ። ከዛ ደግሞ የተሻሉ የሚባሉትን ጠይቁ እንጂ ንፋስ እንደመታው ዛፍ ባትወዛወዙ መልካም ይመስለኛል። ተባረኩ። ኢዮባ ቴንኪዩ ስላስተካከልኝ። ቃልዮት ያሰማልን። አዲስ ቃልዮት ያሰማልን። አሁን መጋቢ ብሉይንማ አውርቻቸው እንደዛ ብለውኛል። ሜቢ ያው ኢዮባ ቦስት ማድረግ እንዳይሆንብን ብለን ነው እንጂ በእርግጥ ሊቀ ሊቃውንት ስማ ኮነንም ጠይቀናቸው ይሄንኑ ነው ያስረገጡ። አሁን እኛ ዛሬ ያወራነው ነው ኮንፊርም ያደርጉልን። ቱ ቢሆን ያው ቦስት ለማድረግ ያው እንደ ይሄን መምህር እንዲያወርተን ብለንም ቦስት ያው በተጻፈ ነገር ያምራል በሚለው ነው እንጂ አዲስ ደስ ይላል። እንደዚህ አይነት ማይንድ ሴት ነው ኦርቶዶክሳዊ ማይንድ ሴት ባይዘው ለሁሉም ሰው አስፈላጊ ነው። ዝም ብሎ የሆነ ሰው እንዲህ በተባለ ቁጥር ሁለቱም ጋር ቃልዮት ያሰማልን ሳይሆን መጀመሪያ ቃልዮት ያሰማልን ካልኩ የሆነ ቤት ገብቼ እዛ ጋር ተቃራኒ ሲነሳ ቃልዮት ያሰማልን ብዬ መጻፍ የለብኝ መጠየቅ አለብኝ። ለምንድን ነው በቃ መጠየቅ እኮ ምንም ክፋት የለውም። ባይዘው የተጠየቀው ሰው አንደርስታንዲንግ ላይ ይደረሳል። ከዛ እና ሁሌም ደግሞ ሰዎች ሲያብራሩላችሁ አሁን አዲስ እንዳለው ሎጂካል እንዳይሆን ተጠንቀቁ። ሎጂክ እንዳይሆን ይሄ ቅድም ዲያቆን ያረጋል ተናግሮታል። እግዚአብሔር ከሎጂክ በላይ ነው። ባይዘው እግዚአብሔር ከሎጂክ በላይ ነው ብለን ስንናገር የእግዚአብሔርም ቃል ከሎጂክ በላይ ነው። ኦኬ በሎጂክ ጭራሽ መጽሐፍ ቅዱስን አትረዱትም፣ ማብራራትም አትችሉ። ሜቢ የተወሰነ ፊሎሶፊ አንዳንድ ያው ከኤቲስቶች ጋር ስተወሩ ምናምን ሊጠቅማችሁ ይችላል። ግን ማንም ሰው በሎጂክ ሳይሆን ማብራራት ያለበት ትምህርት ማስረጃ እያሳየ መጽሐፍ ገልጦ መጽሐፍ ቅዱስን የአባቶችን ትምህርት የጥንታውያን አባቶችን መጽሐፈ ሊቃውንትን የሊቃውንትን ትምህርት ገልጾ
ሲያሳያችሁ ያኔ አሚን ብሎ መቀበል ያስኬዳል።